ዛሬ ሞር ሴቶችንም ይመለከታል። የሰራዋትን ቪዲዮዎች አለች፣ እሷንም ቼክ አድርጓት። ብዙ ጊዜ ሙስሊሞች ደጋግሜ ብያቸዋለሁ፣ አንድ ነገር አብዝተው ክርስትና ላይ የሚተቹት ነገር እነሱ ጋር ከባድ እንከን ሲኖርበት ነው። ከባድ እንከኑን ለመሸፈን ለመደበቅ የሚያደርጉት ምንድነው? ክርስትናን በጣም በዛ ቶፒክ ላይ ቢዚ ማድረግ በመተቸት የራሳቸው እንዳይነሳ እንዳይታወቅ የሆነ ከቨር ይሰጡታል። እንደዛ አድርገው ማለት ነው። የሆነ የእነሱን ሸፍነው እዚህ ያለውን በጣም ክሪታይዝ በማድረግ እዚህ ያለውን በጣም በመተቸት በመንቀፍ የእነሱን ለመሸፈን ይሞክራሉ። ዛሬ የምንመለከተው ረመዳንና ሴቶችን ይሆናል ማለት ነው። ጾምና ሴቶችን ይሆናል ማለት ነው። ፔሬድ ላይ ያለች ሴትና ረመዳንን የምንመለከተው ይሆናል። ከዚህ ጋር በተያያዘ ብዙ የምናነሳቸው ነገሮች አሉ። ማያዳግም ቶፒክ ይሆናል ብዬ አስባለሁ። ማያዳግም ቶፒክ ይሆናል። ጥሩ እንማማርበታለን ብዬ ተስፋ አድርጋለሁ። ሜይ ቢ የሰራሁትን ቪዲዮ አሳያቸው ሪፖስት እንዲያደርጉት እንደ መግቢያ ቪዲዮን ላሳያችሁና እንመለስ። ነሳራዎች ክርስቲያን ትንሿ ላይ ነኝ። ኦኬ ሚዩት ነው። አፎይ ሚዩት ነው። ያ ቪዲዮ ይሄ ነው። በቃ ሪፖስት ያደርጉት እነሱ። ወደ ዋናው ፖይንት እንመጣለን። ያዳምጡት፣ ይጠቅማቸዋል። ኡስታዙ ያነሳው አለ ክርስትና የሴት እምነት ነው ብሎ ክርስትናን ለመተቸት እና ለመሳደብ ነው አንተን የተጠቀመበት። አይ ቲንክ ቀለል ያለች ምላሽ ነች። ዋናው ፖይንታችን ግን ዛሬ የምናነሳው ይሆናል። የምናያቸው ቶፒኮቹ ላይ የምናነሳው ነገሮች ይኖራሉ ማለት ነው። እሱ ስላላለ ሳይሆን ማለት ነው። እና እንዴት ነው ወዳጄ? እንዴት ናችሁ? ከስርም ያላችሁት አለን። እግዚአብሔር ይመስገን። እፎይ እንግዲህ እንደሚታወቀው እስልምና በረመዳን ወቅት ለሴቶች ምን ቦታ አለው የሚለው ላይ ፎከስ አድርገን ነው የምንናገረው። ከጾም ጋር በተያያዘ በእስልምና ሴት ልጅ ምን ማድረግ ነው ያለባት? ምንድነው እንደ አማኝስ ትቆጠራለች ወይ? ሙስሊም ሴት በእስልምና እንደ አማኝስ ትቆጠራለች ወይ? አማኝስ ተብላ ትጠራለች ወይ? ደጋግሞ ኡስታዙ ላይ ምላሽ ነው የሰጠሁት። ምንድነው እሱ ያለው? ክርስትና የሴት ልጅ እምነት ሆኗል፣ ቦታም የለውም ነው፣ የሚከበር አይደለም የሚል አይነት ስታፍ ነው የተናገረው። እንደ ውርደት አድርጎ ነው የተናገረው። እኛ ሴቶችን ሪስፔክት እናደርጋለን። የሴት ልጅ እምነት ነው ቢል ወይም ደግሞ ሴቶች የሚከተሉት ነው ቢል ሁሉም ሴቶች ሊከተሉት የሚገባው ቢሆን እንደውም ደስ ይለናል። ሁሉም ሴቶች፣ ምክንያቱም ሴት እንዲህ በቀላሉ የምትታይ አይደለችም። እኛ በክርስቶስ የተዋጀን ስንሆን ገላትያ ላይ ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ እንደሚናገረው በቁጥር 28 አካባቢ እንግዲህ በክርስቶስ ያሉ ወንድ የለም ሴት የለም፣ ሁሉ በክርስቶስ አንድ ሰው ነውና ይላል። ስለዚህ ክፍፍል የለም። በእኛ ክርስቶስን ከለበስን በኋላ የክርስቶስ ተከታይ ከተባልን በኋላ ሴት ወንድ ብለህ ከፋፍለ ይሄ የከላይ እምነት ነው አያስፈልጉ የምንልበት አይደለም። በእስልምናው እንደዛ ስላለ ራሱ ኡስታዙም ስላነሳው ኢንዲቴል የምናየው የምንመለከተው ይሆናል ማለት ነው። እሱ ያነሳውን እንሄድበታለን በደንብ። ስለዚህ ከዚህ ጋር በተያያዘ በተለይም ከፔሪየድ ጋር በተያያዘ ብዙ አስቂኝ ነገሮች አሉ በእስልምናው ላይ በሴቶቹ ላይ የተነገረ ወይንም ደግሞ የተላለፈባቸው እስልምና ውስጥ መቀመጥ የሌለባቸው ሴቶች ዛሬ ላይቭ ከሰሙ በኋላ ሊተራሊ ከእስልምና ውጡ የሚል መልእክት አስተላልፍላችኋለሁ ማለት ነው። ውጡ፣ ሌላ ምንም አላችሁ። ይህንን ላይቭ ከሰማችሁ በኋላ ይሄ ላይቭ የደረሳችሁ ሴቶች እስልምና ውስጥ ለሰከንድ ልትቀመጡ አይገባም። ምክንያቱም ቦታ የለውም። እስልምና ለሴት ልጅ ቦታ የለውም። በተለይም ከረመዳን ጋር በተያያዘ ሴት ልጅ አንድ ወር ያህል ፔሬዷ
ሳይቋረጥ ከጾመች እንጂ በመሃል ተተቋረጠ ጋነም ገቢ ነች። በደንብ አስተውሉ። ፔሬድ የተፈጥሮ ጉዳይ ነው። ይሄ የተፈጥሮ ጉዳይ ከመጣባት ጾም እንዳትጾም ያላት አላህ ነው። እሷ አልጾምም አላለችም። በደንብ አስተውሉ። እሷ አልጾምም አላለችም። አላህ እንዳትጾሚ በፔሬድሽ ወቅት አላት። አንድ በሉ። በረመዳን ወቅት ላይ በአንድ ወር ረመዳን ይጾማል። ረመዳን ግዴታ ጾም ነው፣ ይጾማል አንድ ወር። በዚህ ረመዳን ወቅት አንድ ወሩን የሚጾም ኃጢአቱ ይቅር ይባላል። በዚህ አንድ ወር ውስጥ ሴቷ ፔሬድ ከመጣባት እንዳትጾሚ ብሏታል። በዚህ ወቅት ላይ መጾም አችልም፣ ቁርአን መንካት አችልም፣ ካባኤልያ ጥቁሩን ድንጋይ መዞር መንካት አችልም። ጥቁሩን ድንጋይ ብነካው ኃጢአቷ ይፋቃል፣ ብዞረው ኃጢአቷ ይፋቃል። ነገር ግን ከለከላት። እነኝን ቁርአን እንዳትነኪ፣ ጸሎት እንዳታደርጊ፣ እንዳትጾሚ ብሎ ከለከላት። በምን? በፔሬዷ ምክንያት። አዝኖላን ነው። ኦኬ አዝኖላን ነው ብለን ብናስብ ጥቁሩን ድንጋይ መንካት 7 ጊዜ መዞር ኃጢአት ይቅር ያስብላል። ስለዚህ ያንም ማድረግ ስላልቻለች መዞር ስለማይፈቀድላት መንካት ስለማይፈቀድላት ባሏ ሄዶ ሲነካ ወይንም ደግሞ 7 ሲዞር እሱ ኃጢአቱ ይቅር ሲባል እሷ ይህንን እድል ታጣለች። በራሷ አምጥታው ነው አይደለም፣ በተጫነባት ህግ መሰረት። ኦኬ እሺ፣ ይህንንም እናቅለውን ተው። ረመዳንስ ባለመጾሟ ረመዳን ባለመጾሟ ደግሞ ጋነም ትገባለች ይላል። አልጾምም ብላ አይደለም እሷ፣ ደሜ ይፍሰስ ብላ አይደለም እሷ፣ በተፈጥሮ ነው የሆነባት። በተፈጥሮ በሆነው ምክንያት ጋነም ትገባለች። መሐመድ ተጠየቀ፣ እንዲህም አለ። ሴቶቹን አያቸውና እናንተ ሴቶች አብዛኞቻችሁ የጋነም ናችሁ አላቸው። ያ ነብዩ ምን አጥፍተን ነው ጋነም የምንገባው አሉት። በረመዳን ወቅት ትጾማላችሁ ፔሬዳችሁ ሲመጣ አላቸው። አንጾምን በፔሬዳችሁ ወቅት አሉት። እንግዲያውስ የጋነም ናችሁ አላቸው። ሴቶቹ በፔሬዳችሁ ወቅት አንጹም ብለው ነው እና ራሱ በፔሬዳችሁ ወቅት እንዳትጾሙ ካላቸው በኋላ በዛው ህግ እሱ በሰጣቸው ደግሞ ጋነም ትገባላችሁ። አትጾሙ ካላቸው ባለመጾማቸው ገነት መግባት ነው እንጂ ያለባቸው፣ አትጾሙ ካላቸው በኋላ ጋነም የሚከታቸው ከሆነ ጤናማ አይደለም። ይሄ ትክክል አይደለም። ይሄ ስህተት ነው። ስለዚህ እዚህ ጉዳይ ላይ የትኞቹ ሙስሊሙ ገብታችሁ ዲፌንድ እናደርጋለን የምትሉ ካላችሁ መግባት ትችላላችሁ ማለት ነው። መግባት ትችላላችሁ፣ ዲፌንድ ማድረግ ትችላላችሁ። በደንብ አስተውሉ ውዶቼ፣ በደንብ ተረዱ። ህጉን የሰጠው ራሱ ነው። በዛው ህግ ደግሞ እየቀጣቸው ነው። ህግ ጥሰው ሳይሆን ህግ አክብረው ማለት ነው። ህግ ጥሰው ሳይሆን ህጉን አክብረው ለዘመናት ዘለዋውያን እነሱ እየጠቀሱ ሴት ልጅን እርኩስ ይላታል በፔሬዷ ወቅት እንዲህ የዘመን መፈክራቸው ነበረ። እሱን እናፈርሰዋለን። በአዲስ ኪዳን ምንድነው ሴት በፔሬዷ ምክንያት እንዴት ይሆናል? እኛ ጋር ምንድነው ያለው? እንዲቴል የምናየው ይሆናል፣ የምንመለከተው ይሆናል። ኦኬ፣ እንኳን ደህና መጣ ወንድማችን። ድሮ አፈጠርክ፣ ገና እያፈጠርክ ነው። ኧረ አይደለም ቆይቻለሁ ካፈጠርክ እና እስካሁን ካፌ አልወጣም። አንተ አፍጥራ ምን ቴምር ዘልይ ልመጣ ነው። ከሌለሽ ሲጨልሽ እመጣለሁ። ኧረ ያው አንዱ ወንድሜ ሙስሊም ይዞልኝ መጥቷል። ላሳየህ፣ ቴምር አለኝ። ምን ላሳየህ? ካላየህ አታምንም? ያው ብዙ ነገር በማስረጃ ነው እኛ የምናምነው ታውቃለህ። እሺ በቃ ላሳይሽ። ለኛ ለፎይ ሊያስቀናን ነው እንግዲህ ማለት ነው። ኤኒዌይስ ቶፒኩ ላይ ምንድን ነው አመጣህ? ታያል እስልምና ተቀብለሃል?
ያለ እስልምና ቴምራችንን አትብላ ነው። ቅርታ ለእስራኤሎችም ድራ አብዛኛውን ቴምር እኮ ለአረቦች የሚያቀርቡት እኮ እስራኤሎች ናቸው። ይሄን አታውቅም እንደ ከድር በጣም ብዙ ያቀርባሉ። ለእኛ የእስራኤሎች አይመጣም፣ ለእኛ እንትና የፊሊስጢኖች ነው የሚመጣው። እስራኤሎች በጣም በብዛት የሚያቀርቡላችሁ ለአረቦች ራሱ እስራኤሎች በጣም ነው የሚያቀርቡት። የሆነ ሰዓት ላይ ተቃውሞ እያሰሙ ነበረ፣ ቴምራቸውን አንገዛ ምናምን ብለው፣ ግን አያዋጣም። ምክንያቱም በብዛት ከዛ ነው የሚቀበሉት። እኔስ ቴምር በጣም ነው የምወደው እና ሙስሊም ጓደኛ ነበረኝ። መቼ መሰለህ ትጠይቃለህ? ቆይ የዛሬ ስንት ዓመት መሰለ ቆየ። አይ ቲንክ 10ኛ ክፍል ሆኜ 10 11 13 12 አብሬው የተማርኩት መሐመድ የሚባል ጓደኛ አለኝ እና በጣም ምርጥ ልጅ፣ ወንጂ ሸዋ አብረን የተማርን ያውቃሉ። እና በሱ ቴምር ለምጃለሁ። ጾማችሁ ነው እናንተ? የኛም ጾማችን ነው። እንዴት ነው የምትጾሙት? እንደኛ ነው ወይስ ሙላት ነው? የኛን ተፍሲሮችን ብታነብኮ ታገኘዋለህ። የኛን ጾም ሱራ 587 የወረደበት ምክንያት ሱራ 587ን ተፍሲሮቹን ስትመለከተው የእናንተዎቹ ሳባዎቹ ጾም ከበዳቸው። በጾም ወቅት ላይ ከሴቶች ጋር መገናኘት ፈለጉ። ከሴቶች ጋር መገናኘት ፈለጉና ሱራ 2 187 ላይ ሴቶች ይፈቀዳል መዋላ ማታ ማታ እንትን ሲባል መገናኘት ይቻላል። በእስልምና የተፈቀደበት ምክንያት ምንድን ነው? ግማሾቹ እየተደበቁ መገናኘት ጀመሩ። በፊት እንደ ክርስቲያኖቹ ነበረ ጾሙ ማለት ነው። በኋላ ወንዶቹ አልቻልንም አሉ። አልቻልንም ብለው መሐመድን እንትን ጠየቁት። ማለት በቃ ስጋን መብላት እናቁም፣ እንደዚህ አይነት ነገር ወይንም እናቁም ብለው አሉት ማለት ነው። ሱራ 587 ላይ ተፍሲሮቹን ያቸው። ከዛ ምን አላቸው? አላህ ለእናንተ ጣፋጭ የፈቀደላችሁም በራሳችሁ ላይ ለምን እርም ታደርጋላችሁ የሚለው የወረደው ክርስቲያኖቹ ለምንድን ነው እናንተ 2 ወር ሙሉ ስትጾሙ ከሴትም አትገናኙም ምንም አይመስላችሁም፣ እኛ ግን 1 ወር ውስጥ አልቻልንም የሚል ጥያቄ ጠየቋቸው። እኛ በጾም ወቅት ላይ ኃይል ሰጪ ነገሮች፣ ፕሮቲን ነገሮችን፣ እንደዚህ ነገሮችን አንጠቀምም። አንድም ስለዚህ ስጋችንን ስለምንገለው የወሲብ ፍላጎታችንም ይቀንሳል ምናምን ብለው አሏቸው። ከዛ ሰሃቦቹ ወይንም ስጋን የምናቁም እንደዛ በምጾሙበት ሰዓት እነኚህ ነገሮችን እናቆማለን። ከሴት ጋር ጭራሽ ማገናኛት የለም ነው እነኚህን ስለምናቆም ከዛ በኋላ ምን ሆነ? ሱራ 587 አላህ የፈቀደውን እርም አታድርጉ፣ ተፈቅዷል፣ ስጋውንም ብሉ፣ ጣፋጩንም ነገር ቅቤውንም ብሉ ተጠቀሙ አላቸው። ከዛ በኋላ ሴቶቹንስ እንዴት እንሁን ሲል ሱራ 2 187 ላይ ማታ ላይ ተፈቅዶላችኋል መገናኘት የሚለው ወረደ ማለት ነው። ስለዚህ ተፍሲሮቹን ስታያቸው በደንብ ያስቀምጡታል ይሄንን ፓርት። ዛሬ ቶፒካችን ላይ እንመለስና ወደ ቶፒካችን አንገባ። አንድ ቶፒካችን ላይ እንግባ። ቶፒካችን እንግባው እና የዛሬ ቶፒካችን ምን መሰለ? ሴቶች ጨርሸኛ አሁን ጥያቄ ብታጨርሸኝ አሪፍ ነው እኮ ትጠይቃለህ በኋላ። አሁን ቶፒኩን አንዴ እናንሳውና ኦዲየንስ ይወቀው ቅድሚያ ቶፒኩን። የዛሬ ቶፒካችን ምንድነው? እሱ በረመዳን ወቅት ሴቶች በፔሪዳቸው ምክንያት መጾም ይችላሉ? ፔሪድ ካዩ መጾም ይችላሉ? አይችሉም። ኦኬ፣ ለምንድን ነው የማይችሉት? አይችሉም፣ አይፈቀድላቸውም። ኦኬ፣ በረመዳን ወቅት ሴቶቹ መጾም አይፈቀድላቸውም። ሰላትስ ይፈቀድላቸዋል? አይፈቀድላቸውም። ቁርአን መንካትስ ይፈቀድላቸዋል? አይፈቀድላቸውም። ያው እሺ፣ ካዕባን መንካትስ? ካዕባን መዞር አይፈቀድላቸውም።
ኦኬ መሳምስ ጥቁሩን ድንጋይ መንካት እሱም በቃ አሁን በቃ እንዴት ነው ሰላት የላቸውም እነሱ ማለት በቃ ምንም እንትን ሰላት የላቸውም። ኦኬ አሁን እነኚህ ዘረዘርኩልህ እነኚህም ባለመፈቀዱ ስለዚህ ቁርአን መንካት አይችሉም፣ ጸሎት ማድረግ አይችሉም፣ መጾም አይችሉም፣ ካባን መንካት መሳም አይችሉም፣ መዞር አይችሉም። እነኚህ ደግሞ ኃጢአትን ኦኬ እሺ በአጠቃላይ ከባድ ስለሆነ እሺ ቀጥል። በአጠቃላይ አንድ ልንገርህ መስገድም አይችሉም መጾምም አይችሉም። ይሄ ከላይ የተነገራቸው ነገር ስለሆነ ጭራሽ በቃ እንደዚህ እስኪሻላቸው ድረስ መጾምም መስገድም ምንም ማድረግ አይችሉም። ኦኬ በዚህ ምክንያት ካዳ ህመም ከሆነ አንተ እንዳልከው በህመሙ ምክንያት ከሆነ የተከለከሉት ይሄንን ባለማድረጋቸው ይቀጣሉ ወይስ ይሸለማሉ? በዚህ አይቀጡም። ቀዳ አለባቸው። በሌላ ቀን የሚጾሙ ጾሞች አሉ። እሺ ከረመዳን ውጪ በሚጾሙ ጾሞች አሉ። በእነሱ ማካካስ ይችላሉ። ስለዚህ ሰኞ፣ ሐሙስ ነብዬ ደግሞ እንደዛ አይደለም ያለው። ይሄንን ባለማድረጋቸው ባለመጾማቸው የረመዳን ወቅት አብዛኞቹ ሴቶች ገሃነም ይገባሉ ብሏል። የትኛው ምን ላይ? ስለዚህ እንደዚህ ብሏል አላለም? ነው ጥያቄ ነው። ሶሪ ተሳስቼ ነው። አላለም። ኦኬ የሆነ ኡስታዝ ሲሄድ ሰምቼዋለሁ። የሰማሁት መስሎኛል። ክርስቲያን ማን ነው ወናት የሆነ ሰው ሰምቻለሁ። በረመዳን ወቅት ላይ ሲጾሙ በረመዳን ወቅት ሴቶቹ ስለማይጾሙ ገሃነም ይገባሉ የሚል የሰማው መስሎኛል። ተሳሳተ መረጃ ነው። ስለዚህ እንደዛ ያለው ኡስታዝ ተሳስቶ ነው ማለት ነው። አዎ ይሆናል። ኖ ሰምቼ እኮ ነው እንደዛ የሚል በረመዳን ባለመጾማቸው ምክንያት ሴቶቹ አብዛኞቹ ገሃነም ይገባሉ የሚል የሆነ ቪዲዮ አላያችሁ? ማንም አይልም እንደዛ አይልም። ስለዚህ ተሳስቶ ነው ማለት ነው። ስለዚህ ስህተት ነው እንደዛ ያለው ማለት ነው። አንተ ራስህ ተሳስተህ ይሆናል እንጂ ማንም እንደዛ አይልም። ማንም ኡስታዝ እንደዛ አይልም። የሰማው መስሎኛል። ስለዚህ እንደዚህ ያለ እስልምናን አይወክልም ማለት ነው። እንደዚህ ያለው ኡስታዝ ወይንም የራሱን ንግግር ነው የተናገረው። ማስረጃውን እኮ ስታሳይና አንተ በቁርአን ስታሳይና እንጂ ኡስታዝ ማውራቱ ሳይሆን በቁርአን ነው። በረመዳን ወቅት ላይ ባለመጾማቸው አብዛኞቹ ገሃነም ይገባሉ ብለህ ታምናለህ አንተ? አይደለም ስማ፣ አሁን ለምሳሌ አዲስ ከወለደው ማለት ታምናለህ? ያንተ ታምናለህ? ታማሚም እኮ አሳይኝስ። እሺ ሰይድስ? እኔም እንደዛ የሚል ነገር የለም ባይ ነኝ። ቴንኪው። እኔ ግን የሰማው መስሎኛል። ሰውየው ተሳስቶ ይሆናል። ስለዚህ ወይንም እስልምናን አይወክልም ብለን እንለፈው። እንደዛ ቢሻላል። እናመሰግናለን። ነብይህን ነው እስልምናን አይወክልም ያልከው። ነብይህ ነው ያለው። ክፈተው መረጃውን አንብበው ክርስቲያን። መሐመድ እንግዲህ እስልምናን አይወክልም ማለት ነው። ኦኬ ያ ልክ ነው። የተናገረው ነገር ሴቶችን የሚወክል አይደለም። ምክንያቱም ሴቶች በእግዚአብሔር አምሳል የተፈጠሩ ስለሆኑ ማለት ነው። ላንብብላችሁ። ሳሂህ አል-ቡኻሪ 304 ላይ ናሬትድ አቡ ሳይድ አልኩድሪ እንደተረከው ይላል። በደንብ አዳምጡ። ዋንስ አላህስ ሜሴንጀር ዌንት አውት ቱ ሙሳላ ቱ ኦፈር ደ ፕሬየር ኦፍ ኢድ አል አድሃ ኦር ኢድ አል ፈጥር። አንድ ቀን የአላህ መልእክተኛ ኢድ አል አድሃ ወይም ደግሞ ኢድ አል ፈጥር ሰላት ለመስገድ ወደ ውጭ ይወጣሉ። ዘን ሂ ፓስድ ባይ ደ ውሜን፣ ከዛ በኋላ በሴቶች መካከል አለፈ ይላል። ኤንድ ሴይድ ኦ ውሜን ጊቭ አልምስ አስ አይ ሃቭ ሲን ዛት ሜጆሪቲ ኦፍ ደ ዲዌለር ኦፍ ሄል ፋየር ዌር ዩ። እናንተ ሴቶች ሆይ ምጽዋትን ብዙ ስጡ፣ ምክንያቱም አብዛኛው የገሃነም ነዋሪዎች እናንተ መሆናችሁን ተመልክቻለሁ አለ። እነማንም? ሴቶቹን ማለት ነው። ዘያስክድ ዋይ ኢዝ ኢት ሶ ኦ አላህስ ሜሴንጀር፣ ለምንድን ነው ያ የሆነው የአላህ መልእክተኛ ሆይ ብለው ድጋሚ ጠይቁታል ሴቶቹ። ለምን ገሃነም ትገባላችሁ ሲላቸው ሂ ሪፕሌይድ፣ እሱም እንደዚህ ብሎ መለሰላቸው ዩ ከርስ ፍሪኩዌንትሊ ኤንድ አር አንግሬትፉል ቱ ዩር ሃዝባንድስ፣ እናንተ ብዙ ጊዜ ትራገማላችሁ ለባሎቻችሁም ክብር የላችሁም አላቸው። አይ ሃቭ ናት ሲን ኤኒዋን ሞር ዲፊሽንት ኢን ኢንቴሊጀንስ ኤንድ ኢን ሪሊጅን ዛን ዩ፣ ከእናንተ በላይ በሃይማኖትና በእውቀት በጭንቅላት ጎዶሎ የሆነ ሰው አላየሁም አላቸው። ሴቶችን ማለት ነው። በሃይማኖት ጎዶሎ ናችሁ፣ በጭንቅላት ጎዶሎ ናችሁ።
A caution sensible man could be led astray by some of you. ብዙ ሰዎች በእናንተ ሊጠሙ ይችላሉ ይላቸዋል። The woman asked ሴቶቹም እንደዚህ ብለው ይጠይቃሉ። Oh Allah's messenger, what is the deficiency in our intelligence and in religion? የአላህ መልእክተኛ ሆይ እኛ በአእምሮ ጎዶሎ ይሆን ነው እንዲሁም ደግሞ በሃይማኖት ጎዶሎ የሆንበት ምክንያት ምንድነው ብለው ይጠይቃሉ። He said, is that not the evidence of two women equal to the witness of one man? እሱ ምን ብሎ ይመልስላቸዋል? የአንድ ወንድ ምስክር ከሁለት ሴቶች ምስክር ጋር እኩል አይደለምን ይላሉ ብሎ ይመልስላቸዋል። They replied in affirmative. እነሱም በአዎንታዊ ይመልሳሉ። He said, this is the deficiency in her intelligence. እነሱም በአዎንታዊ ከመለሱ በኋላ እሱ ምን ይላቸዋል? በዚህ ምክንያት ነው በሃይማኖት በጭንቅላት ጎዶሎ የሆናችሁት ይላቸዋል። Isn't it true that the woman cannot neither pray nor fast during her menses? በወር አበባችሁ ወቅት አትጾሙም አትጸልዩም አይደለምን ይላቸዋል። The woman replied in affirmative. አዎ በወር አበባችን ወቅት አንጸልይም አንጾምም ብለው ይመልሳሉ እነሱም። He said, this is the deficiency in her religion. ይሄ በሃይማኖት ጎዶሎ የሆናችሁበት ምክንያት ነው ብሎ ይመልሳል። በዚህ ምክንያት አብዛኞቻችሁ የገሃነም ነዋሪዎች ናችሁ ይላቸዋል። ስማ በአረብኛ በቁርአን አምጣው። በቁርአን አረብኛውን አድርግለት። ከስር ኮመንት እያየው ነበረ። ይህን አረብኛውን ነው አሁን ይላል። ልክ ሲጨርስ የሚል ኮመንት እያየው ነበረ። ይመች ኮመንት ያደረከው ልጅ። ቀጥል። አሁን የትም ሳለማታመልጠን ማለት ነው። ድምፅን ከፍ አድርግና አንብበው። ሰይድ እየሰማችሁ ነው? እየሰማሁ ነው። ከአረብኛውን ብለሃል። ቀጥል። አሁን እስልምና ብቸኛ መዳኛው አሁን አረብኛንና ውሸትን አድርገዋል። ቀጥል አንብብ። አረብኛ ይኸው እኔ አላልኩም ሲጀመር፣ ግን ይሄ አረብኛው ማለት በትክክለኛ ቁርአን ላይ አይደለም ያለው የሚመስለው። የተጻፈ ነገር ጽሁፍ ነው የሚመስለው። ምንድነው? ማን ነው የጻፈው? መጀመሪያ ዝም ብለህ አንብብ ሳይሆን ማን ነው የጻፈው? ምን ሐዲስ ላይ ነው ይሄ? ማን ነው የጻፈው የሚለውን እኮ አንተም እኮ መጻፍ ትችላለህ እኮ። አንብብና ትደርስበታለህ። ማን ነው የሚለውን ራስህ ጽፈህ ያመጣው ቢሆን ምን ማረጋገጫ አለን? ይሄ ቁርአን እኮ አይደለም። ኪታብ እኔ መጻፍ ጀምሬያለሁ። እኔስ ታነባለህ ወይንስ ታለቅሳለህ? ቁርአን አይደለም እኮ ይሄ ቁርአን ላይ የተጻፈ ጽሁፍ አይደለም ወንድሜ። የግል ጥላቻህን ዝም በእናትህ እንደዚህ አይነት ንፍጥ ጭንቅላታችሁ ሽንት ቤት ከተቱት። የነብይህ ንግግር ያለው ቁርአን ላይ አይደለም ሐዲስ ላይ ነው። አትደናቆር የደንቆሮ ልጅ፣ ዝም ብለህ አትሳደብ። ነብያችን ያያል ሰማህ አይደለ? ደንቆሮ አንድ ስድብ መልስ ነው። ሐዲስ ነው ይሻልሃል። ያለ ምንም መረጃ ዝም ብለህ እንትን አትበሉ። አንብብ እኮ ነው የተባልከው። የምን መረጃ መጠይቀኝ? አንብብ እያልኩ ደንቆሮ ነህ አባ። አንተ ያወቅህ መስሎሃል። ደግሞ ዋጋ ትከፍላታለህ ለዚህ ነገር። ለምን አላህን ትሆናለህ? አላህ ነው ሱራ በቀራ ላይ 18ኛው ላይ ደንቆሮ ማህይም ምናምን ብሎ የሚሳደበው አላህ ነው። እንደሱ አትሆን። አዲሱን አንብብ አርፈህ ባለገት በላንታፍህን አትክፈት። የጥንብ ልጅ ጥንብ ሶሪ ባልነገር ይሄን እንደስ ላይ ነበረ። ሱረቱ ሂጅር 26ኛው አያ 30 እስከ 33 አላህ በገማ ጭቃ፣ ሱረቱ ሳድ 75ኛው አያ ላይ በገማ ጥቁር ጭቃ በሚጣበብ በሚጨለጨል በሱ ነው የፈጠረ አብኩቶ። ስለዚህ የገማ ልጅ ምናምን አትበል አንተ። በገማ ጭቃ ተፈጠረ ያለው ለምታምን ባካም በአዲሱ እኔ ላይ አትጩ። ሌላ ብሶት ካለብህ እኔ ምንም ደረዳለሁ። ስማ አንድ ነገር ልንገርህ። እስኪ አንተ እውቀት አለኝ የምትል ከሆነ ለምን ትላልቅ ኡስታዞች ጋር ለምን ላይ ጠጋም? በቃ በእናትህ ጆሮአቸውን ጠምዘና አህያ ዝም ብለህ ሰዎቹን አታልቅሱ። መታችሁ እኔ ጋር ፓኒክ አታደርግ። መረጃ ጠየቅከኝ፣ መረጃ ሰጠው። ታነባለህ፣ ከዛ በኋላ አርጊው ታደርጋለህ። ነብይህን ሙስሊም አይደለም አልከው። ሌላ ምን እፈልጋለሁ ከዚህ በላይ? ነብይህን ሊትራሊ ምንድን ነው ያልከው? ሙስሊም አይደለም። በፔሬዷ ወቅት እንዳትጾም ብሎ ከለከላት። ሎክ በፔሬዷ ወቅት እንዳትጾም አላት። ሴት ልጅን በፔሬዷ ወቅት መጾም አትችልም፣ ተስማማው። ቁርአን መንካት አትችልም፣ ተስማማው። ሐጅ ማድረግ አትችልም፣ ካባ መዞር አትችልም፣ መንካት አትችልም፣ ተስማማው። ጾም መጾም፣ ጸሎት መጸለይ አትችልም፣ ተስማማው። ዋትስ ኔክስት?
ኦኬ በህመሟ ምክንያት ስለሆነ ታዝኖላት ነው አለኝ። እሺ ከታዘነላት በፔሬዷ ምክንያት ጋንም ትገባለች ማለት ትክክል ነው ወይ ብዬ ጠየቅኩት። በፍጹም የለም አለ። ሆን ብዬ ስጠይቀው ምንድን ነው ያልኩት? የሆነ ኡስታዝ እንደዛ ሲል ሰምቻለሁ አልኩት። እሱ ኡስታዝ ስህተት ነው፣ ሙስሊም እስልምናን አይወክልም አለ። ይሄንን የተናገረው ነብይህ ነው ስለው አፋቸውን ዲፕ አደረጉት። መረጃው ሲመጣ ያንተ አህያ ልጅ ነህ አንተ ጥንብ ነህ። በእናታችሁ ነቃ በሉ። እንዲህ እድሜ ልክ አልቅሳችሁማ አትችሉትም። ተው እንጂ ተው ወገን። ምንድን ነው ጤናማ አይደለም ይሄ። መረጃው ላይ አድርገው አድርግ። እኔን አትስደበኝ። እኔ ብሰድበኝ ባይዘ አይሞቀኝም አይበርደኝም። ራስን አስገምተህ ትወጣለህ። ብዙ ሰው ታዝቦ ትወጣለህ ማለት ነው። መሳደብ መልስ ስለማይሆን መረጃው ላይ አድርጌው ማድረግ ነው። እንዳትሰግድ የከለከላት ራሱ አላህ ነው። ከከለከላት በኋላ ደግሞ በዛው በከለከላት ህጉን በመጠበቋ መቅጣቱ ጤናማ አይደለም ነው የኔ ህግ። አንድ ልጅ አለ ቤታችሁ፣ ለምሳሌ መንገድ ላይ ያገኛችሁት፣ እንካ ይሄንን ብላችሁ ይሄን ስልክ ሰጣችሁት። ስልኩን ተያዘ በኋላ ህግ አወጣችሁ። ይሄንን ስልክ ያዝና እዛ አዳራሽ ሂድ አላችሁት። አዳራሹ ጋር ላለ ዘበኛ ደግሞ ሄዳችሁ እንደዚህ አይነት ስልክ ዞ የሚመጣ እዚህ አዳራሽ ውስጥ እንዳይገባ ብላችሁ ከለከላችሁ። ሉክ ይሄንን ስልክ ሰጣችሁት፣ አስቀድማችሁ ለልጁ ሰጣችሁትና ሂድ እዛ አዳራሽ ይዘኸው አላችሁት። ለአዳራሹ ዘበኛ ደግሞ ይሄንን እንደዚህ አይነት ስልክ ዞ የሚመጣ እንዳታስገባ ብላችሁ አላችሁ። ከዛ ልጁ ስልክ ተሰጠኝ ብሎ ወደ አዳራሹ ሲመጣ አገባም ተባለ። እዚህ አዳራሽ ያልገቡ ደግሞ መቶ ይገረፉ ወይም ደግሞ የሆነ ቅጣት ይቀጡ ወይም ይታሰሩ ተባለ። ያ ልጅ ታሰረ። ለልጁ መታሰር ምክንያት የሆነው ማን ነው? የስልኩን የሰጠው አካል ነው። ራሳችሁ ናችሁ የምትሆኑት። ስልኩን ሰጣችሁት፣ ሂድ አዳራሽ አላችሁት። አዳራሽ ስትሄዱ ደግሞ ዘበኛውን አስገባላቸው። በዛ ምክንያት ባለመግባታችሁ ደግሞ ራሱ ይቀጣችኋል። በፔሬድን ያመጣችሁት እናንተ ሆን ብላችሁ አይደለም፣ እንድማ ብላችሁ አይደለም፣ እንድደሙ ምክንያት ሆናችኋል። በዛ ምክንያት ደግሞ እንዳትጸሙ፣ እንዳትጸልዩ፣ ሐጅም እንዳታደርጉ አላችሁ። በዛ ምክንያት ደግሞ ገሃነም ትገባላችሁ። ኢትስ ኖት ፌር። ይሄ ጤናማ አይደለም፣ ትክክል አይደለም፣ ስህተት ነው። እንደዚህ አይደረግም። ፎሎ አድርጉኝ። አይ ቲንክ ሴት ነሽ። ፎሎ አድርጉ ፋሚሊ። ሰማለሁ። አንድ ጥያቄ እፎይ ማውራት እችላለሁ? አንዴ ለእኔ እድል ትሰጠኛለህ? እሺ ኦኬ፣ ቀጥል። ቶፒኩ ላይ እኔ ነው ቀጥል። ቶፒኩ ላይ እድሉን የሰጠኝ ለእኔ ነው ለእነሱ ነው? አይ ቲንክ አንተ ስላነሳ ቀጥል። ሜይ ቢ የምመልሰው ካለ ኦኬ። እሺ እፎይ፣ እኔ እንኳን አንተ ምሳሌ ስለኛ ሙስሊሞች ብዙ ጥያቄዎችንና ለአንተም ጥያቄ የሆኑብች ለእኛም ጥያቄ የሆንብንን ነገር እያነሳ እየተወያየ ነው። ግን እኔ ትንሽ ለአንተ አንድ ነገር ላቀርብልህ ፈለግኩኝ። ማለት ላቀርብልህ የምፈልገው ነገር ውይይት ከሆነ ንጽጽር ከሆነ ያዝከው ያን ንጽጽራችንን ርዕስ መርጠን ለምንድን ነው ከትላልቅ አሊሞች ጋራ እውቀት ካላቸው ጋራ ሰዎች ጋራ ለምንድን ነው ማትወያየው? አንተ ራስህ አዋቂ አርግተህ ካሰብክ ትልቅ ነኝ እኔ አውቃለሁ ብለህ የምታውቅ ከሆነ ስለ እስልምናም ጠንቅቄ አውቃለሁ ይህ ልክ አይደለም ብለህ የምታምን ከሆነ የራስህን ልክ አርግተህ የምትይ ከሆነ ለምንድን ነው ሁለቱንም የሚያውቅ ንጽጽሮችን የሚያውቁ ሰዎች ጋራ በዲፕሎማሲ መንገድ በጠረጴዛ ዙሪያ ከፈለክ እኔ ቤት ከፈለክ ደግሞ እኔ ቤቶችን አመቻችቼልህ ቀጥታ ተገናኝተህ ከነሱ ጋር ተከራክረ አሁን እዚህ ጋር የሚገቡ ሰዎች በአንተ ልህ ወይንም በሆነ ነገር ልህ ሳይሆን ትክክለኛው ነገር አይ በቃ እሺ፣ ለምክር እናመሰግናለን ወንድማችን፣ ለምክር እናመሰግናለን። አሁን ስለዚህ ወደ ቶፒኩ ላይ ተመለስ። ስለ ውይይት ጉዳይ ከሆነ ሜይ ቢ ኡስታዞችን ሄድና ጠይቃቸው። ተሳስቶ አንደኛው ውይይት ተቀበለ በኋላ ተሳስቶ ከ16,000 በላይ እየጠበቅ ነው የቀረ ኡስታዝም አለ። ስለዚህ
5 6 የሚሆኑ ኡስታዞች ጥሪ ራሳቸው ፕሊስ አዳምጥ። ምላሽ እንደሰጠዋል የፈለከው ጥሪ አቅርበውልኝ ከተቀበልኳቸው በኋላ ያስከለከሏቸውም አሉ። ስለዚህ ጀስ አታንሳቸው። በቃ እንደዚህ አይነት ነገሮች ፖይንት ውሃ ስለማያነሳ እንዳትወያዩ አትችሉም ተብለው የተከለከሉም ስላሉ ብዙም አሁን አስፈላጊ አይደለም። ኦዲየንስ ስለሚያውቅ ኦዲየንስን ጠይቃቸው ሄድና እና ግባና አካውንቴ ላይ ቼክ አድርግ። ማአት የውይይት ጥሪዎች ከ6 ወር በፊት ምናምን የተደረጉ አሉ። ለሁሉም እዚህ የምታውቃቸው አብዛኞቹ ጥሪ ተደርጎላቸው ነበር። አሁን ግን ሳንቲሞች ዝርዝር ሳንቲሞች ስለሆኑ አስፈላጊ አይደለም እነሱንም ማንሳት። ኤኒዌይስ ጌት ቱ ፖይንት፣ ወደ ፖይንቱ እንመለስና ክርስቲያን ቀጥል። አስቸገረኝ እኮ ለመመለስ አንተ። አይ ገስቱ ሞልቶ ፔንዲንግ ነበር እያለ የነበረው አንድ እየጻፍኩ ነበረ። ኔትወርክ ያገስ ቲመከራ አደረከብኝ እኮ ለማስገባት አላገኘውም። ታውቃለህ ገሱ እንትን ስለሆነ ክርስቲያኖች ገስቱን የላካችሁ ክርስቲያኖች እንትን በሉት ቀንሱት፣ ሙስሊሞች እንዲልኩ። ክርስቲያኖች ካላችሁ ቀንሱት፣ ገስታችሁን የላካችሁትን አንሱ፣ ሙስሊሞች እንዲልኩ። እሺ ፖይንቱ ላይ ትገባለህ ወንድማችን። ኦኬ ፖይንቱ ላይ እየገባው ነበረ። ቀደም ወንድማችን ክርስቲያን እያነበበው ነበረ። ሲያንብብል ክርስቲያን እያልክ የነበረው ነገር ቀጥልልኝና እኔ ሀሳቡን ልስጥ። አንድ አዲስ ልናነበው ቴክስ ታይም በጣም አድክም ነው የሚሆንብን። ኮንሰፕቱን ልንገርህ፣ ሀዲሱን አንብበው ኮንሰፕቱን ልንገርህ። ሙሐመድ በሴቶች ጋር ሲያልፍ እናንተ ሴቶች አብዝታችሁ መጽዋዕት ስጡ፣ አብዛኞቻችሁ የገሃነም ናችሁ አላቸው። ከዛ በኋላ በምን ምክንያት እንደሆነ የአይምሮ ጉድለት እንዳለባቸው የእምነትም ጉድለት እንዳለባቸው ነገራቸው። የአይምሮ ጉድለታችን ምንድን ነው እሱ ሲሉት ለምስክር ሁለት ሆናችሁ የአንድ እኩል አይደላችሁ አላቸው። ሁለት ሴቶች ከአንድ እኩል ያላችሁ እንዴ? በዚህ ምክንያት የአይምሮ ግማሽ ናችሁ አላቸው። ወችስ ጎደሎ ናችሁ አላቸው። እንግዲህ አሁን ለምስክር ማበቁም ያላቸው በደንብ አስተውሉ፣ ራሱ ነው። ሁለት ካልሆናችሁ ከአንድ እኩል አትሆኑም አላቸው። ራሱ ላመጣው ህግ ደግሞ ጀስቲፊኬሽን ሲሰጥ በዚህ ምክንያት እናንተ የአይምሮ ጉድለት አለባችሁ አላቸው። ራሱ እኮ ነው ሁለት ካልሆናችሁ መመስከር አትችሉም ያላቸው። ለምሳሌ እዛ ጋር ሰንበዴ ሲሳደብ ሰንበዴ ብታዩ ጉድለት አይደለም እኮ የሚለውን እዚህ ጋር አሁን አንተ ቀጥተኛ እንግሊዝኛ ሲተረጎም አሁን አንተ አረብኛውንም ስትተረጎም አማርኛ ሲፈታ ሲብራራ ቀጥታ ትርጉም ጀስት ሪአክሽን አይደለም የሚሰጠው። አሁን ለምሳሌ እዚህ ጋር የአእምሮ ጉድለት አለባችሁ ሊል የፈለገው አእምሮ እናንተ አናሳችሁ ነው ሳይሆን የማሰብ ኳሊታችሁ ከወንድ ልጅ ያነሰ እውቀት ስላላችሁ ነው እንጂ ወንድ ልጅ ማሰብ የሚፈልገውን ያክል እናንተ በስሜት ስለምትነዱ እየነገርኩ ነው። በስሜት ስለምትነዱ ስሜታችሁን ለመቆጠብ ተረጋግታችሁ ማሰብ ስለማትችሉ ችኩል ስለሆናችሁ በዛ ነገር ከአእምሮ ከወንድ ልጅ ያነሳችሁ ናችሁ ለማለት እንጂ የተፈለገው እናንተ በአእምሮ ጎዶሎ ናችሁ፣ አእምሮ እብድ ናችሁ ለማለት ፈልገን አይደለም። አሁን አንተ በዛኛው ጀስቲፊኬሽን ነው። ሁለተኛ ደግሞ እየተጠቀሰ የነበረው እናንተ ሀይድ ከመጣባችሁ ወይም የወር አበባ ከመጣባችሁ መስገድ አትችሉም፣ መጸለይ አትችሉም፣ ቁርአን መንካት አትችልም የተባለው እዚህ ጋር እነሱ ንጹህ ስላልሆኑ መጾሙን ለማይፈቀድላቸው ደም ስለሚፈሳቸው ያን ደም እየፈሰሳቸው መጾም ስለማይቻል ያንን ደም እየፈሰሰ መጾም ስለማይቻል ራሷን ስለምትጎዳ ያን ነገር ጠበቀላቸው። ሁለተኛው ነገር ደግሞ ሴቶች የገሃነም ናቸው በብልጫ የተባለበት ምክንያት ሴቶች በአብዛኛው ሎጂካሊ ራሱ ራቁታቸውን እየሄዱ ወንድ ልጅ ስለሚገፋፉ በዛ ምክንያት የተነሳ ሴት ልጆች አብዛኛውን ገነት ትገባለች ትሞላለች ተባለ እንጂ ገነት አትገባም ሴት ልጅ ለማለት ተፈልጎ አዳምጥ። እንደተከፈተ ሬዲዮ አታውራ፣ ሀዲሱ ሊያውራ ያንተን ተረተረ አይደለም። ጋነ የሚገቡበት ምክንያት ምንድነው? አብዛኞቹ ወንድማችን ኦኬ ቀጥል። አዳመጥኩ ቀጥል። ስለሚደክማት ደም ስለሚፈሳት ነው ጸሎት አታድርግ የተባለችው አይደለ? እንደዛ ነው ያልከን። ነው አይደለም? ኮንፊርም አድርግልኝ።
እንደዛ ነው ያልከው አይደለ? አትንተባተብ፣ ቀጥ ብላ አውራሲ መንተባተብ ሳይሆን እዚህ ጋር የተረጎመውን ነገር የለም። ቀጥታ ተተርጉመው ውስጥ ስድቡን ተወውና አንተ ያልከውን ነው እየደገምኩ ያለው። ቀጥታ ተተርጉም እስቲ እንግሊዘኛ አንተ ያልከው ኮንቴክስት ነው አሁን እኮ ራስህ እኮ ነው ያመጣው። ይሄን ሐዲስ ራስህ ነው ያመጣው። ራስህ እኮ ነው ያመጣው። ይሄን ሐዲስ ኮንቴክስቱ ምንድን ነው የሚለው? አንብበው። እሺ እኮ ያልከው እኮ ነው ሐዲሱ የሚለውን ኮንቴክስት አንተ የተረዳበት መንገድ እያስረዳህ ነው። ማን ነበር ስምህ? ያ በጣም ስሜታዊ የሆንክ ነው። ወይ አረብኛውን ወይ እንግሊዘኛውን እያነበብክ ተረጉማለህ? ይኸውልህ እኔ አሁን በዚህ ሰዓት መጽሐፍ አልያዝኩም። አንተ አንብበህ ተርጉም፣ እኔ ልፍታለህ ከፈለክ ፍቺው። ለምን ትፈታዋለህ? ነብዩ ግልጽ ተናጋሪ ነው። ግልጽ ተናግሯል ሐዲሱ ላይ። አንብብለት ክርስቲያን ይተርጉመው እሱ። አንብብለት አንተ፣ ችግር የለው። እኔ ስሜታዊ ያለውን ተረጋግቼ ነው እያወራሁ ያለሁት እኮ። እንግሊዝኛውን እያነበብኩ ተርጉም እስቲ። አንተን ላዳምጥ ተርጉም። እኔ ደግሞ የአንተን ትርጉም ደግሞ ራስ ተርጉመው። አንተ አንብብለት ክርስቲያን፣ አንብብ፣ እሱ ይተርጉም። ኦኬ እሺ። I have not seen anyone any more deficient in intelligence and religion than you። እሺ ደግሞ እናንተ በላይ ቃል በቃል በኃይለ ቃል እናወራ። ምን አይ ተርጉም have ተርጉም። እንዴት ነው የምታስበው? በእናት I have not seen any more deficient in intelligence and religion than you። ይተርጉም እናንተ በላይ እሱ ይተርጉም ራሱ። እኔ አልችልም እንግሊዘኛ፣ አንተ ተርጉም። ኧረ ተው ወንድማችን ምን ሆነሃል? እሺ አንዴ ላንብብላችሁ። I have not seen any more deficient in intelligence and religion than you። ከእናንተ በላይ በጭንቅላት ወይም በጭንቅላትና በሃይማኖት ጎዶሎ የሆነ የለም አላቸው። ሙሐመድ ነው የሚላቸው ሴቶችን። A caution sensible man could be led astray by some of you። እናንተ አንድን ወንድ በቀላሉ ማሳሳት ወይም ማሳት ትችላላችሁ አላቸው። The woman asked, O messenger of Allah, what is deficient in our intelligence and religion? የአላህ መልእክተኛ ሆይ እኛ በጭንቅላትና በሃይማኖት ጎዶሎ የሆንበት ምክንያት በምንድን ነው አሉት። He said፣ እሱም እንደዚህ አላቸው፣ Is not the evidence of two men equal to the witness of one man? የሁለት ሴቶች ምስክርነት ከአንድ ወንድ ጋር እኩል አይደለምን አላቸው። ይሄ ቁርአን ላይም ስለተቀመጠ ሌላም ሐዲስ ላይ አለ። They replied in affirmative። እነሱም በአዎንታዊ መለሱ። He said, This is the deficiency in her intelligence። ይሄ በአእምሮ ጉድለታችሁ ነው አላቸው። Isn't it true that a woman can neither pray nor fast during her አንዴ አስጨርሰኝ በእናትህ። Isn't it true that a woman can neither pray nor በቃ አሁን እኮ ወደ በኃይለ ቃሉ እያወራን እንሂድ። እዚህ ጋር ቆመውና እዚህ ጋር በኃይለ ቃሉ እያወራን እሺ በጭንቅላት ጎዶሎ የተባሉትን ቀጥታ ምንድን ነው ያልከው? አሁን አንተ ምን አልክ? እዚህ ጋር እናንተ የሁለት ሴት ምስክር ከአንድ ሰው ምስክር ላይ ምስክርነት እኩል አይደለም ወይ ነው? በአዎንታዊነት ተቀበሉ። ያ ማለት እኮ እነሱን ያ ማለት እነሱን ጭንቅላት የላችሁም እያላቸው እኮ አይደለም። አሁን እዚህ ጋር የአንድ ሰው የአንድ ወንድ ከሁለት ሴት ምስክርነት የተሻለ ነው ለምን ስላለ እነሱ በአእምሮ ጉድለት ናቸው እኮ አላለም። እዚህ ጋር ቆይ አላለም እኮ እዚህ ጋር ምክንያቱ ምንድን ነው? አንዴ ተረጋጋ እስኪ። የሁለት ሴቶች ምስክርነት ከአንድ ወንድ ጋር እኩል የሆነበት ምክንያት በምን ምክንያት ነው? ስሜታዊነት ስለሚያጠቃቸው ቀደም እኮ እየነገራቸው ነበር። ስለሚያጠቃቸው የሚለው የቱ ጋር ነው? ከፊት ለፊት እያለ ቅድሚያ ማንበብ ትችላለህ። ሲሞክር እሺ ቦልድ አድርግልኝ ትንሽ እየታየ ይችላል። ይሄው ዲፊሽንሲ ኢን ሄር ኢንተለጀንስ ይላል። ምን ማለት ነው? እንደማለት ነው። እሺ ያነሱ የጎደሉ። እሺ በምን ጉድለት ሳይሆን ያነሰ ነው። ወንዶች ስለሚያንሱ ወንዶች ጎደሉ ናቸው። ቁጥራቸውን
እኮ የሚለው ያነሳችሁ ችግር የለውም። በምን ይላል? ችግር የለውም። ክርስቲያን የተሻለ እኮ ነው እሱ እየሰጠን ያለው። ማነስ ምን አይነት ወረስት እንደሆነ እናሳየዋለን። ቀጥል። በምንድን ነው ያነሱት? በአስተሳሰብ ደረጃ። እናመሰግናለን። የሙስሊም ሴት ስለዚህ ከኔ ጋር ለማውራት ታሰብሽ ራሱ ሁለት መሆን አለ። በስራ ሊተረጉመው አልፈቀደም፣ አልወደደም። በደንብ አስተውሉ። አነሰ። እሺ ሴት ልጅ በአይምሮ አናሳ ስለሆነች ተወንድ እኩል አይደለችም፣ የወንድ ግማሽ ነች። ጎዶሎ ክርስቲያን ደግ ሆነህለታል። ጎዶሎ የሚለው ትርጓሜ ለምሳሌ ሌሴ ይሄ ቦትል ነው ብላችሁ አስቡ። ይሄ ቦትል ውሃ የያዘ ነው፣ ብርጭቆ ነገር ነው፣ ውሃ ሙሉ ነው እንበል። ጎዶሎ የምትለው እቺ ጋር ትንሽ ያነሰችም ጎዶሎ ሊባል ይችላል። ያነሰ የሚለው ግን እታች የወረደም ነው ያመጣዋል። ትንሽ የጎደለ ሊሆን ይችላል። ሙሉ ያልሆነ ጎዶሎ የሚለው ትንሽ የጎደለ ሊሆን ይችላል። ያነሰ የሚለው ግን እዚህ ጋር ሊሆን ይችላል። ስለዚህ እሱ ባለም መሰረት አዎ ሴቶች በአይምሮ ከወንድ አናሳ ናቸው። ምን ድረስ? ግማሽ ድረስ። ምክንያቱም ሁለት ካልሆኑ ከአንዱ እኩል ስለማይሆኑ፣ ሁለቱ ወንዶች ከአንድ ወንድ ጋር እኩል ከሆኑ which means ያነሰች ነው የሚለው በራሳ ተረጉመው አሳያለሁ። ቻሌንጅ አድርገኝ። ቻሌንጅ ታደርገኛለህ? ግማሽ እንደሆነ ባሳይህ እስልምና ለቀህ ትወጣለህ? ግማሽ ሚል ባሳይህ ለቀህ ትወጣለህ? እስልምና ኖ ረዝም በላ ማለት በተያወራ ለማማ እስልምና ምን ቻሌንጅ አድርገኝ። ለቀህ ትወጣለህ? የዘላለም ህይወት አንተ ምንድነው? የአይምሮ ግማሽ መሆኗን ባሳይህ ምንድነው ዘላለም? በዚህ መሰረት ቆይ ቻሌንጅ አድርገኝ። ለቀህ ትወጣለህ? እኔ ላሳይህ። እኔ ብዬ ነው። እሺ አዳምጠኝ። አንተም ሰው አንተ ስለ ጎዶሎ አማርኛ ስፔሊንግ የምታሳየኝ ሳይሆን በቃ ተረጋጋ። ስለዚህ በዚህ መሰረት በደንብ አስተውሉ። ኦኬ የአይምሮ ጎዶሎ ነች፣ ግማሽ ነች። እሺ ወይንም ደግሞ አናሳ ነች። ሁለት ሆነው ከአንድ ወንዱ ጋር እኩል ናቸው ማለት እኔ እነኚህ ሰዎች የተሸከሙትን ጭንቅላት ከኔ ጋር ተመሳሳይ ነው። ግን ሁለቱ ሴቶች ከአንዱ ወንድ እኩል ናቸው ማለት ግማሽ ነች ማለት እኮ ነው። በእናታችሁ ለብቻ ስትሆን ከወንዱ ጋር እኩል አትሆንም። ወንድሜ እፎይ ኢዴት አዳምጥ፣ በእናትህ በስርዓት ታብታብ አድርግ። በቃ አዳምጠኝ ይላል። ሁለቱ ተደምረው ነው ከአንዱ እኩል የሚሆኑት ከተባለ እኮ ሁለቱ ግማሽ ሀፍ ናቸው። እንዴት ነው መረዳ የምትችሉት እናንተ ሰዎች? ምን አይነት ጭንቅላት ነው የተገጠመላችሁ? ሀይ እነዚህ ሰዎች ፊደል ቆጥረዋል። ግን ሶሪ ፊደል ቆጥረዋል። ጥያቄ አለኝ። አንድ ጥያቄ አለኝ። ሁለቱ ተደምረው ነው ከአንዱ እኩል የሚሆኑት ከተባለ እኮ ሁለቱ 50-50 ናቸው ከሱ ጋር ከመቶ ጋር እኩል ለመሆን ዘሲት ይሄ የአእምሮ ጉድለታቸው ነው። ፖይንታችን አለ ለጊዜው። ቆይ በይ ፓኒክ አታርግ። ይሄ ቶፒካችን አለም ለጊዜው፣ የአእምሮ ጉድለቱ አይደለም። ከዛስ በፔሬዷ ምክንያት ደግሞ ስለማትጾም ስለማትጸልይ የአእምሮ ጎደሎ መሆኗ አይቀርና አሁን ደግሞ ምን ይሆናል? የሃይማኖትም ጎደሎ ትሆናለች። This is the deficiency in her religion። ምኑ? በፔሬዷ ምክንያት ስለማትጾም። ስለዚህ በረመዳን ወቅት ላይ ፔሬድ ከመጣባት አትጾምምና ምን ትሆናለች? የአእምሮ ደግሞ ጎደሎ ትሆናለች፣ ግማሽ ትሆናለች። በዚህስ ምክንያት ገሃነም ትሞላለች ነው ያለው። ዝቅ አድርገው ክርስቲያን፣ አብዛኞቹ ገሃነም የሚገቡበት የሚለውን ፓርት አሳያቸው። አብዛኞቹ ገሃነም ሰዎች ናቸው ሴቶች። as I have seen the majority of ቀጥል አንብበው። ምጽዋት ስጡ ይላቸዋል። as I have seen that the majority of the dweller of hellfire were you። ምጽዋት አብዙ ምክንያቱም የጀሃነም አብዛኛዎቹ ነዋሪዎች እናንተ መሆናችሁን ተመልክቻለሁ ብሎ ይናገራል። ማንን? ሴቶቹን። እናመሰግናለን። ስለዚህ እኔ ላይ አታልቅሱ። ሐዲስ ነብያችሁ ላይ
ነብያችሁ ነው ይሄን ያለው፣ እኔ አይደለሁም ያልኩት። እሺ ጥያቄ አለኝ፣ መጠየቅ ይቻላል? ጥያቄ በኋላ ከ5 ሰዓት በኋላ። አሁን ቶፒኩ ላይ ሰላም ነው። አማን አለን። እኔ የምልህ አንተ ምትለኝ ይሄን 3 ጥያቄ ከመለስክልኝ እኔ ለላፈ ጥያቄ አይደለም በዚህ ጉዳይ ነው። አሁን ባልከው ለላፈ ለምንድን ነው ሴት ልጅ የሃይማኖት ጎዶሎ የሆነችው? እስኪ መልሱ። ፎሎ አድርጉኝ የሚል አካውንት ያላታለች ሜቢ ሙስሊም ከሆነች ሚዩት አድርጉ እስኪ ወንዶች። እንደው እናንተ ቆይ ፎሎ አድርጉኝ። ይሰማሻል? ኦኬ ሐሙድ ቀጥልሽ። ሰላም እንዴት አመሻችሁ? ሰላም እንዴት ነህ? ሰላም ነው። እንዴት ነህ? አለሁ። ኦኬ ሰምተኸዋል ጥያቄያችንን? አዎ ለምን ከሃይማኖት ጎዶሎ ለምን ሆነ የሚል ጥያቄ ነው። አይደለም በፔሬዷ ምክንያት ሴት ልጅ ትጾማለች ሙስሊም ሴት? አዎ የወር አበባ ሲመጣባት ሴት ልጅ አትጾምም፣ ሰላት አትሰግድም፣ ከአባም ጠዋፍ አታደርግም፣ ከወንድ ልጅ ጋርም ከባሏ ጋርም ግንኙነት ማድረግም አይፈቅድላትም። ባሏም ግንኙነት ሊያደርጋት አይፈቅድለትም እሱ። ኦኬ በፔሬዷ ምክንያት ካልጾመች ባለመጾሟ ትጠየቃለች? ወንጀል አትጠይቅም። ወንጀል አይሆንም። ጌታ ይቅር ብሏታል በዛ። እሺ አዲሱን አንብበው። አሁን ጾምን ብቻ በሌላ ጊዜ ጾሙን ትተካዋለች። ሰላት ግን አታወጣም። ይሄን አዲስ አንብበው። በፔሬዷ ምክንያት የጾም ጉድለት አለባት፣ የሃይማኖት ጉድለት አለባት። በዚህ ምክንያት ገሃነም ከሚሞሉት ውስጥ ነች ይላታል ነብይ። ኖ እዛ ሀዲሱ የሚለው ሌላ ነገር ነው። ሀዲሱ የሚለው ላንብብልህ እኔ ራሴ። እሺ ማራይቱ ምንድነው? ያማሸን ራይቱኩም አክተረ የእሳት ውስጥ ብዙ ሆናችሁ አየኋችሁ አይቻችኋለሁና ምጽዋት አብዙ ብለው መከሯቸው። ምንድነው ምክንያቱ ብለው ሲጠይቁ ምክንያቱን ብለው መለሱ። ትክፊርነ ላዕነ ወተክፉርነ ልአሽር፣ እርግማን ታበዛላችሁ የባላችሁንም ውለታ ትክዳላችሁ። እሱ ሌላ ነው ብለው መልሱላቸው። እሱ ሌላ ነው። ከዛ ማስቀጠሉና አሉ ማራይቱ ሚናቂሳት የአቅሊን ወዲንን ምን ሂዳኩና አላየሁም አሳስቧ ጎዶሎ የሆነ ዲኗም ልክ እንደዛው ጎዶሎ የሆነ ወአድሀበ ሊሉቢ ረጁሊን ሐዚም በጣም ብልህ የሆነን የወንድ ልጅ ልብ ሰላቢ የሆነን አላየሁም ከእናንተ የበለጠ የወንድ ልጅ የመስለብ አቅሙም እንዳላቸው እዚህ ጋር ጠንካራ በዛም ኃይለኛ እንደሆኑ እዛ ላይም አጽድቀዋል። ዲናቸው ጎዶሎ የሆነበትን አብራርተዋል። አቅላቸውም አስተሳሰብም ላይ ከወንድ ጋር የማይስተካከሉበትን ምክንያቱን አብራርተዋል። ምንድነው ችግሩ? አሁን እዚህ ጋር አብራርተዋል አልክ እንጂ ምን ብለው እንዳብራሩ ቀጥል፣ ሂድበታ እኮ አቅላቸው ጎዶሎ የአቅላቸው ጎዶሎ የሆነበት ምክንያት ምንድን ነው? የጭንቅላታቸው ደካማ። በምስክር ፍርድ ቤት ላይ የሴት ልጅ ምስክርና የወንድ ልጅ ምስክር ሲቀርብ እኩል ስለማይሆን የሴት ልጅ በሁለት ነው የሚያዘው። ሁለት ተደርጎ ነው ፍርድ ቤት ላይ። ስለዚህ ሁለት ሴቶች ከአንድ ወንድ እኩል ስለሆኑ ይሄ የአእምሯቸው ጎዶሎነት ነው። ለምንድን ነው የሆነው? የሃይማኖታቸውስ በአካልም ከወንድ ልጅ የሃይማኖታቸውስ ቀጥል። አሁን ስለ አካል አላወራንም። ስለ አይምሮ ጉድለት እያወራ ስለ አካል አታወራ። በቃ አሁን አለፍ ነው። ቶፒክስ ትዊስት አታርግ። ስለ አይምሮ ጉድለት እያወራን ስለ አካል ድካም አታወራ። የአይምሮዋ ጉድለት ምንድነው? እሱ ለምስክር ሁለት ሴት መሆን ስላለባት 50-50 አዋጥተው ከአንድ ወንድ ጋር እኩል ይሆናሉ። ተስማማሁኝ።
ያንተ አስተምሮ ስለሆነ እኛ እንደዛ ብለን አናምንም። አንድ ሴት ልጅ ከአንድ ወንድ ጋር ሰንበዴ የሆነን ሰው ሲሳደብ ቢያዩ ሁለቱም እኩል መጥተው ከዴ ተሳድቧል ማለት ይችላሉ ብለን ነው ምናምነው። የሆነ ሰው ገንዘብ ሲሰርቅ ቢያዩ ሁለቱም እንደተሰረቀ መናገር ይችላሉ ብለን ነው ምናምነው። እዛ ጋር የሆነ ሰው ወደዛ ሲሄድ ቢያዩ ሁለቱም ጫልቶ ወደዛ ሄዳለች፣ አበበች እዛ ጋር ነች ብለው ሁለቱም መናገር መረጃ መስጠት ይችላሉ ብለን ነው ምናምነው እኛ። የሆነ ሰው ቤታቸው መጥቶ ቢያንኳኳ ከዛ ማዘራቸውን ፈልጎ መጥቶ እናታችሁን ፈልጌ ነበረ ብሎ መጥቶ ጠይቆ አቶ ቢሄድ ቤተሰቦቻቸው ሲመጡ እከሌ ፈልጎሽ ነበር ብለው ለእናታቸው ወንዱም ሴቱም መናገር ይችላሉ። ወንዱ እንደውም እንዝላል ሊሆን ይችላል። ሴቷ እንደውም እንደዛ ላትሆን ትችላለች። ሴቷ እንደውም ጠብቃ እስከሚመጡ ቸኩላ ኢሜጁን ራሱ እየፈጠረች እንዴት እንደሆነ ራሱ ልተርከው ትችላለች ከወንዱ በላይ ማለት ነው። ወንዱ ትኩረት ላይ ያደርግ ይችላል። ሰውየው ከለሩ፣ አይኑ፣ መልኩ፣ ቁመናው ልክ እንደ ኤክስሬ ልታነሳው ትችላለች ሴቷ ያየችውን። ወንዱ ንግግሩን ሰምቶ ሰውየው ምን አይነት እንደለበሰ እንኳን በደንብ ላይ ይችላል። ሴቷ ግን በሰከንድ ውስጥ ከራስ ፀጉሩ እስከ እግር ጠፍሩ ድረስ ፎቶ ልታነሳው ትችላለች ባይ ነው። ስለዚህ መናገር ትችላለች። እኛ ይሄንን አፕሩቭ አናደርግልም፣ አንቀበልልም። ሴቷ የወንዱን ያህል አይታ መመስከር አትችልም የሚለውን አንቀበልም። ያንተ አስተምሮ ነው። ስለ አንተ አስተምሮ ግን እሺ እንለፈው። ፖይንታችን ስላልሆነ ለጊዜው ፖይንታችን አሁን ምንድነው? የሃይማኖት ጎዶሎነቷ ምንድነው? የሃይማኖት ጎዶሎ የሆነችበት ምንድነው? እሱ ቀጥል። እሱ ላይ ቀጥል አሙድ። ሶሪ ኢንቫይት ልካለው ብዬ ስታነሳ የሚታረኩ ሶሪ። ቀጥል ደግማን ሰው እዚህ ጋር እኛ ምንም ልንከደው የማንችል ነገር ምን አለ መሰለህ፣ ተፈጥሯችን የተለያየ መሆኑን ምንም የማይካድ ነገር ነው። የወንድ ልጅ ተፈጥሮና የሴት ልጅ ተፈጥሮ፣ ወንድ ልጅ የተፈጠረበት አፈጣጥ ጌታ የፈጠረበት አፈጣጥ፣ ሴት ልጅም ልክ ላይ የፈጠረ የተለያየ ነው። ከዛ አንጻር ለምሳሌ አሁን ወንድ ልጅ ሰላት ለነሱ ለምን ተቀለለላቸው? ለኛ ለምን ሃይማኖቷ ላይ ጎደሎ የሆነችበትን አሙድ ንገረን። አሙድ ዝም ብለህ ይኸውልህ፣ ልክ ፋክታስ ፕሊስ አሙድ ፋክታስ መስለ አረባክ ባካ አሙድ ስማን። በሃይማኖቷ ጎደሎ የሆነችበት ምክንያት ምንድን ነው? ነብይህ እንደተናገረው ተገልጿል እኮ ሐዲስ ላይ ምንድን ነው የሚለው? የወር አበባ ሲመጣባቸው አይሰግዱም፣ ጾምም አይጾሙም። ይሄ ማለት ያው ጾሙን ቀዛ ያወጣሉ፣ ግን ሰላትን አይሰግዱም። ይሄ ማለት ኦኬ፣ በዚህ ምክንያት ገሃነም ከሚሞሉት ሆኑ። እናመሰግናለን። በደንብ አስተውሉ። እንግዲህ አሁን በደንብ አስተውሉ። ሰላት እንዳትሰግዱ ያላቸው እሱ ነው። ጾም እንዳትጾሙ ያላቸው እሱ ነው። ቁርአን እንዳትነኩ ያላቸው እሱ ነው። ካባ እንዳትዞሩ ያላቸው እሱ ነው። አዳምጥ። በጾማችሁ ወቅት ይሄን ሁሉ እንዳታደርጉ ያላቸው እሱ ነው። ይሄ ሁሉ አታደርጉ ብሎ ከለከላቸው። አንድ የሚዩት አድርግ። ይሄ ሁሉ ብሎ ከከለከላቸው በኋላስ የሃይማኖት ጎደሎ አለባችሁ ይላቸዋል። ምንድነው የሃይማኖት ጉድለታችን? ምክንያቱም ስለማጾሙ በፔሬዳችሁ ወቅት እንዳትጾሙ ያላቸው ራሱ ነው። የአይምሮ ጎደሎነታቸውስ ምንድን ነው? ሁለት ሴት የአንድ ወንድ እኩል ናቸው ምስክርነት። ይሄንን ራሱ ነው ቀድሞ ያላዩ እኮ ፋክት አስመስሎ ተፈጥሯዊ አስመስሎ ያመጣውና ምን ብሎ በመጀመሪያ ህግ ሰጠ። አንድ ሴት የሁለት ወንድ እኩል ሁለት ሴት የአንድ ወንድ እኩል ነች በምስክርነት ብሎ ተናገረ አስቀድሞ። ሉክ ሁለት ሴቶች ለመመስከር ከአንድ ወንድ እኩል ናቸው። ስለዚህ አንድ ወንድ ካለ ሁለት ሴቶች መሆን አለባቸው ማለት ነው ከአንዱ እኩል ለመሆን አለ። ይሄንን ፋክት አስመሰለውና ከዛ ሲያመጣው ምን አለ መልሶ ደግሞ የአይምሮ ጎደሎ ናችሁ አይደላችሁም? ምክንያቱም ጎደሎ ናችሁ ለምስክርነት የምታስፈልጉት የአይምሮ ጎደሎ ናቸው አላቸው። ምንድነው የአይምሮ ጎደሎነታችን ሲላቸው ምስክር የምትሆኑት ሁለት ሴት ከአንድ ወንድ እኩል አይደላችሁ አላቸው። አዎ ነን ይላሉ።
አያችሁ፣ ይሄ አይምሮ ጉድለታችሁ ነው። ህጉን እኮ የሰራው ራሱ ነው። ከአንድ ወንድ እኩል የምትሆኑት ሁለት ሆናችሁ ነው ካላቸው በኋላ የአይምሮ ጉድለታችሁ ደግሞ ሁለት ሆናችሁ ከአንድ እኩል ስለሆነ ምስክርነታችሁ በአንደኛው ሴንቸሪ ላይ ይህንና ሶሪ ክርስቲያን አማን ሰላም ብያለሁ አለ እፎይ ልቀጥል። ይቅርታ ስራ ይገባል። ሶሪ ጀዋር ሜቢ እስኪ ሐሳብ የቀደመ አለ። እሺ ሰላም ናችሁ? እፎይ ይቅርታ ወጣለሁ ነው ወደ ጀዋር ቀድሟል። ቀጥል። ሰላም ናችሁ? አለ ሰምተዋል? ጥያቄው አዎ እየሰማሁ ነበር። ኦኬ ቀጥልሽ። እዚህ ጋር እኔ የምለው ነገር እፎይ ሴቶችን ነጥሎ ሳይሆን ከወንዶች ጋር ነው ኮምፐሪ እያደረገ ያለው። ሴቶችና ወንዶች የአስተሳሰብ መጠናቸው እኩል ነው ብለህ ነው የምታምነው አንተ? ልጠይቅህ። ሐዲሱ ላይ ቀጥል። ስለ ሃይማኖታቸው ጉድለት ቀጥል። ከሐዲሱ ነው እኮ የሚጠይቅህ። ስለ ሃይማኖታቸው ጉድለት ቀጥል። የአእምሮ ጎደሎ የሆኑበት ምክንያት ምንድን ነው? ኔትወርክ እኔ ጋር ነው። ቀጥል። ትሰማለህ በደንብ። የሃይማኖት ጎደሎ የሆኑበት ምክንያት ምንድን ነው? የሃይማኖት ጎደሎ ሳይሆን የአስተሳሰብ መጠናል እያላለሁ ቅድም ማርክ አደረክበት ቦታ ክርስቲያን። አሁን ስለ ሃይማኖቱ ጉድለት ነው። እኛ ቶፒካችን ከሃይማኖቱ ጋር የተያዘ ነው። ቀጥል። ለምሳሌ አሁን በዚህ በረመዳን ወቅት ላይ ፔሬድ ዛሬ ያየች ልጅ ትጾማለች? በፍጹም አይቻልም። ቁርአንን ትነካለች? ቁርአን አይዶን ነው ማትነካ ነው መስጊድ ትከለከላለች ከሁሉም ነገር። ቁርአኑን ብቻ አይዶን ነው ቅድም ካባልከው አይቻልም። ኦኬ ሰላት ማድረግ ትችላለች? ሰላት አይቻልም። ቁርአን መንካት አይቻልም። ይሄ በዚህ ምክንያት ደግሞ የሃይማኖቷ ጎዶሎ ነች አይደለ? ግማሽ ነች። የሃይማኖት ጉድለት አለባት። የሃይማኖት ጉድለት ሳይሆን የጾሙ ነው የሚጎልባት። ከዛ ቀዳ ትከፍላለች ማለት ነው። አይልማ ለምን ሐዲሱ ማይለውን ትላለህ? እንደዛ እንዳይል ተቆርጦ ነው ሐዲሱ ቁጭ ያለው። አንተ የፈለግከውን ሐዲስ አንጣ። አንተ እንዳልከው የሚል የለም። እኔ የፈለግከውን ሐዲስ ሰጣለሁኝ ተጨማሪዎች ማለት ነው። እኔ እንዳልኩት ነው የሚለው። የሃይማኖታችን ጉድለት ምንድን ነው ብለው የጠየቁት። ቆይ የሃይማኖታችን ጉድለት ምንድን ነው ብለው ሲጠይቁት ምክንያቱም በፔሬዳችሁ ምክንያት ስለማጾሙ ብሎ መለሰላቸው። አንድ ጊዜ ላውራ፣ ይቅርታ መመለስ ስለፈለኩኝ ነበር። ፕሊዝ ጀዋር ጨርስ። ቆይ ትቀጥያለሽ። እኔ ላውራ። እፎይ ቀጥል። ሎጂካሊ ስታስበው ማለት ነው ሴቶችና ወንዶች ከ12ኛ ክፍል ወደ ግቢ የሚገቡበት ውጤት ተመሳሳይ ነው። እሱ ከስራ ጋር የተያዘ ነው። እሱ አፈርማቲቭ አክሽን ነው፣ ምንም አይገጽ። ስለዚህ አፈርማቲቭ አክሽን ሊሰጣት ይገባል። ቁርአኑ ሐዲሱ ይኖረው ይሆናል። አንተ ሙሉ ሐዲስ መች ታነባለህ? 4 ማክሲመም እኮ 7-8 መስመር ነው አንተ ቆርጠህ የምትለጥፈው እዚህ ላይ። አንብብና እሺ ያሳየን። የሚያሳዩት ከአንቺ ሙሉውን አድርግለት። አይምሮ ጎደሎ ስለሆነ ነው ውጤት የሚቀነስላቸው። መልስልኝ እስቲ መግቢያ 10ም ብትሄድ 12ኛ ላይ ብትሄድ ግቢ ደረጃ ላይ ከአፈርማቲቭ ምንም አይገናኝም። እንደዛ ከሆነ እኮ ለዚህ ጋር አፈርማቲቭ አክሽን ነበር መስጠት የነበረበት። ጭራሽ ምን አደረጋት መሰለ? ጭራሹኑ በዚህ ምክንያት ጋነም ትገቢያለሽ እኮ ነው ያላት እስልምናው። አከፋባት ማለት ነው። ጭራሽ ቆይ አፈርማቲቭ አክሽን እንደመስጠት በፔሪድሽ ምክንያት አንቺ እንደዚህ ስለሚገጥምሽ ችግር ስለሚገጥምሽ እንደው ገነት ላስገባሽ ሳይሆን ያላት ገሃነም እንድገባ ጭራሽ የሃይማኖት ጉድለትን ያደረገባት። በዚህ ምክንያት ጭራሽ ቀጣት ማለት ነው። እሺ እዚህ ጋር የሚለው ከብዙ ስኮላሮችም ካየሁት አንጻርና ከሰማሁትም ከማውቀው ሙቀት ከነብይሽ በላይ ስኮላር የለም። የምንም ብዙ ስኮላር አያስፈልግሽም። ሐዲሱ ላይ ቀጥይ። ከነብይሽ በላይ ስኮላር አለ? እሺ ከነብይሽ በላይ ስኮላር አለ? አንድ ኤክስፕሌን ላድርግ ታደርጊያለሽ። ቆይ እንስማማ ዘይነብ፣ እኔና አንቺ እንስማማ። ከነብይሽ የተሻለ ስኮላር አለ? የለም።
ስለዚህ የትኛውንም ስኮላር ራሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ያብራሩት ስኮላር ስለሆነ ለሚ ላውራ ራሳቸው ስኮላር ስለሆኑ የእሳቸውን ስኮላር አፊርም አድርጊና ሌላ ስኮላር አትፈልጊ። እሳቸው ግልጽ ተናጋሪ ተብለው ስለሚታመኑ ያ ቀጥይ በቃ አዲሱን። እሺ ይሄኛው ቨርስ ላይ ይሄ ቨርስ የተገለጸበት በዛ ጊዜ ላይ ንግድ አለና ንግዱ ላይ የሚሳተፉት ወንዶች ናቸው በጊዜው። ስለዚህ ሻሂድ እና ሻሃድ የሚባል ነገር አለ። ሻሂድ ማለት ስለ ጉዳዩ ዲቴይል የሚያውቅ እዛ ቦታ ላይ የነበረ ነው። ሻሃድ ደግሞ ጀነራሊ ስለ አይዲያው የሚያውቅ ነው። ስለዚህ በዛ ጊዜ ወንዶች ስለነበሩ ሴቶች እዛ ነገር ላይ እርግጠኛ የሆነ ዲቴይል ኢንፎርሜሽን የላቸውም። ስለዚህ የእነሱ እንትን ዊትነስ ከሁለት እንትን ከአንድ ነው የሚለው። አንዴ ላውራ ከዛ ሲቀጥል ደግሞ አንዴ ልጨርስ ይሄ ምን ይላል? ዲቪዥንስ ኢን ኢንተሊጀንስ ነግረሃለሁ። ዘይነብ በአንዴ ክርስቲያን እናመሰግናለን። በዛን ሰዓት ላይ ንግድ ላይ ስለማይሳተፉ አለች። መሐመድን ያገባቸው መጀመሪያው ሚስቱ ማን ትባላለች? ዘይነብ ማይክሽን አንሺ። የመሐመድ የመጀመሪያ ሚስቱ ማን ትባላለች? ስራዋ ምን ነበረ? ምን አልከኝ? ከድር ነጋዴ ነበረች። ዘይነብ እኮ ምን ብላናለች? ሴቶች በዛን ሰዓት ንግድ ላይ አይሰማሩም ብላን ነበር። ተሳስቼ ነው? አይ ሴድ አብዛኞቹ እና ደግሞ ቱ ቢ ኦነስት መሐመድን የምቀጥረው እኮ ንግድ ያሰራች እሷ ነበረች። እና ደግሞ አይ ዶንት ቲንክ ለሴቶች ተቆርቁረህ ሳይሆን ለሴቶች ብትቆረቁሩ there's a lot ደግሞ ለሴቶች በጣም ብዙ አንዴ ልጨርስ አውቶ ቶፒክ ዝም ብሎ ማውራት አይሆንማ። ምክንያቱም ማይሆን ነገር ነው እያወራሽ ያለሽው። ክፍሉን ብቻ የሚለውም በይው። ምክንያቱም ነብይሽ ስለ አላለው ነገር አትበይ። ተነብይሽ የተሻለም ስኮላር ስለሌለ ብዙም አትልፊ። ነብይሽ ያለውን ተርጉሚ ውስጥ አንብቢና እንደውም ለምን ክርስቲያን ዘቃፋ ምንድነው ስለ ታሪኩ ባክግራውንድ ምን እዚህ ጋር ሴት ልጅ የበታች ናት፣ ሴት ልጅ እንትናት ብለው እያሾፉ አይደለም እዚህ ጋር የተናገሩት። እያሾፉ አይደለም የምራቸውን ነው እየተናገሩ ያሉ። ዘይነብ እያሾፉ ነብይሽ አሾፉ ነብይሽ አሾፉ አያውቁም። የምራቸውን ነው የሚናገሩት። ሀዲሱን በስርዓት አንብበው ዝቅ አድርግላት ሙሉን ትተርጉም። የምራቸውን ነው የምራቸው። እዚህ ጋር ግን ሴት የበታች ናት እያሉ አይደለም እያወሩ ያሉት። አንብቢው ሀዲሱን። ሴት የበታች ናት አይደለም። ሀዲሱን አንብቢው። ግማሽ ነች እያሉ ነው እያወሩ ያሉት። ኦኬ ዘይነባ ሜቢ እስኪ ታነቢዋለሽ ከመጀመሪያው ጀምሮ። ዘይነብ አለሽ? ዘይነብዬ አንብቢው። ሴት ልጅ እዚች ጋር ምንድን ናት? ለብዙ ነገር አሁን እስኪችን አንብቢያት ዘይነባ። once Allah messenger went out to the sallallahu alaihi wasallam went on the Salah to offer a prayer of Eid al-Iftar prayer. Then he passed by women or said, "Oh Allah, give alms, as I have seen that a majority of dollar of hellfire were you women." Let me explain. ይሄ አሁን የእንትን hellfire ተርጉሚና አልሽው ዘይነብ አይደለም? ተርጉሚው ያነበብሽውን ተርጉሚው። I'm so sorry. ቴክኒክሊ ያው እንትን ሄል ፋየሩን ይሞላሉ ነው። እዚህ የገባችሁ ግን ለምንድን ነው ሰው ማድረግ የፈለከው ነገር? ሴቶች በጣም ብዙ ኤክስፖዝ ናቸው ስለሰው ለማውራት ኤክስፖዝ። አሁን ጀጅመንት ላይ ሞር ኮምፒውተሮች ኤክስፖዝ ዘይነብ ፕሊዝ ወዲያኖች እንጂ የምታደርገው ከናይ ቶክ ኧረ እባክህ ከናይ ቶክ አዳምጣት።
አዳምጣት። ቶፒኩ ላይ ብቻ እናውራ። እኔ ቶፒኩ ላይ የሌለ ነገር ምንም አይጠቅመንም ለእኔም ላንቺም። ስለዚህ ከፍ አድርግላ ክርስቲያን ቴክኒካሊ ገሃነምን ይሞላሉ። እሺ ለምለም ይሞሉ። ለመረዳት ሳይሆን ኢንሳልት ለማድረግ ነው የገባኸው። ኖ ምንም ኢንሳልት አላደረኩሽም። በጣም ሪስፔክትፉል ሆኜ ነው እያወራሁሽ ያለሁት። ነው ለመረዳት አይደለም፣ ለመረዳት እኮ አይደለም። ዘይነባ እዚህ ጋር ይኸውልሽ 6500 ሰው አለና በጣም በቃ ብዙ ለመርዳት የገባ ሰው አለና ሁሉም ጊዜው መስዋዕት አድርጎ እዚህ የተቀመጠው መርሃ ግብሩን የሚታደመው የሆነ እውቀት ባገኝ ብሎ ነው የሚመጣውና ሜቢ ከመጀመሪያው ጀምሮ ማንበብ የምትችይ ከሆነ ቴክኒካሊ ገሃነምን የሚሞሏት ሴቶች ናቸው አብዛኞቹ ማለት ነው። እሱን ቴክኒካሊ እንዳልሽ አምነሻል አይደለ ዘይነባ? አንቺ አሁን ግን ትቀበይዋለሽ? ምክንያቱም እኮ እየነገርኩህ ነው። ምክንያቱም እሺ ችግር የለውም። ምክንያቱም እናንተ ናችሁ ብትሞሉት። ለዛም ደግሞ ለእኛ በጣም ብዙ ኦፈር አቅርቦልናል። የምናሻሽለው እንድታወራ አድርጋት እስኪ አንተ መጀመሪያ። አብዱ አትለጠፍ ዘይነብ፣ ምክንያቱን አንቺ አትንገሪኝ፣ ነብይሽ እንገረኝ። ከአንቺ ይልቅ እኔ ነብይሽን ልመነው አይሻልም ዘይነብ? ተነብይሽ የተሻለ ስኮላር፣ ተነብይሽ የተሻለ እውቀት የለሽም። ሙሉ ኢንፎርሜሽን ሙሉ ኢንፎርሜሽን ሳትይዝ አትቅረብ። ኤክስፕሎር በደንብ አንብብ። እዚች ጋር ያየኸው ላይ ምንድን ነው? ይሄ ምን ለማለት ነው የፈለገው? እንደዛ ነው እንዲገባህ የምትፈልግ ከሆነ ለምን እንዳለ እኮ ከስር ያብራራዋል። ተርጉም ይቀጥ እያነበብሽ ምክንያቱን ያስቀምጠዋል እኮ ነብይሽ። ሴቶቹ እኮ ይጠይቁታል ዘይነብ እንዳንቺ ሴቶቹ እኮ መሐመድን ይጠይቁታል። ለምን ብለው እኮ ይጠይቁታል። ስለዚህ ለምን እንደሆነ ቀጣይ አንብቢልን። ቀጥይ። አንተ ድምጿ ደግሞ በጣም ደስ ይላል። ቀጥይ። አጅነብይ አለ። ቀጥይ አንብቢልን። ዘይነባ አለሽ? ዘይነባ በነገራችን ላይ በቃ ማለት ሙስሊም ስለሆናችሁ ብቻ የግድ ዲፌንድ ለማድረግ መግባት የለባችሁም። ያልተጻፈውን ነገር አንብባችሁ ማለት ነው። ያልተጻፈ ነገር ማለት አይጠበቅባችሁም። ቢያንስ የተጻፈው ላይ እንተማመን በሚለው ነው። ዘይነባ ካለሽ መቀጠል ትችላለሽ። ያ እኔ ሙሉ 5 ደቂቃ ሰጠሁሽ። አዲሱን አንብቢና ተርጉሚ። የራስሽን ኢንተርፕሬቴሽን የራስሽን ማለትም የራስሽን ሀሳብ እንድጨመሪ ሳይሆን ወጣች ያ ሊትራሊ ሀዲሱን ቃል በቃል ብቻ መተርጎ። ምክንያቱም ነብያቸው ግልጽ ተናጋሪ ስለሆነ እናንተ ማቃናት አይጠበቅባችሁም። ነብያችሁ ያለው ሊትራሊ በሉት በቃ። አሁን ቀጣይ እሷ እንዴት የአይምሮ ግማሽ ነኝ እንዴት ትበል ጎሎ ነኝ ታንተ ጋር አሁን ኔክስት ምን ይመጣባታል? ከወንድ ጋር እኩል ለመሆን 2 መሆን አለብሽ ካላት ከኔ ጋር መሞገት አትችልም ማለት ነው። ከኔ ጋር መሞገት አትችልም። ስለዚህ ያንን መተርጎም አልፈለገችውም ዜነብ። ሶሪ። እሺ ቀጥል ሙሳ። እና የሆነ ጥያቄ ነበረኝ። የሆነ መጽሐፋችሁ አንብቤ ዛሬ ሙሳ እሺ መጽሐፋችሁ አንብቤ የሆነ እውነት አግኝቼ ነበር። እናንተ እውነት ማለት ነው። እሺ ቆንጆ ነው። የእኛውን አንብበው እስቲ ቀጣይ እና ሪካርድ አድርጎ ያው ሙስሊሞች ሊጠቅማቸው ይችላል፣ ወደ ዋናው መንገድ ሊመራቸው ይችላል። ስለዚህ ሪካርድ አድርጎ ሙሳ ሀዲሱ ላይ ቀጥል እስኪ። ሀዲሱ ላይ ቀጥል እስኪ ሙሳ። እመለሳለሁ እኮ ተረጋጋ። ምንድነው ተጨናነቃችሁ ወይ? ሀዲሱ እኔ ሁሌም ታስቀኛለህ። ሁሌም ስለምታስቀኝ ነው አንተ ከመጣ በቃ ስለምታደርገኝ ነው። የሚያስቅ ነገር እኮ አይደለም። እውነታውን ነግራችሁ ነው። አትፈልግም? እውነት የአንተ እውነት ሊሆን ይችላል፣ የኔውም ቀባክ እና ሀሳቡን ተሰማኸው? እንዴት ነው እስኪ ይህንን ቀጥል። ስለዚህ ዛሬ ያነበብኩትን ልንገርህ አንዴ፣ ከዛ ወደ ዋናው ገባልሃለሁ። ሀዲሱ ላይ ቀጥል። ክርስቲያን ተረጋጋ፣ አዳምጥ እንጂ ወይኔ እኮ ሀዲሱ ላይ ቀጥል። አንተ ያመጣኸውን ተውና መጀመሪያ ሀዲሱ ላይ ቀጥል። ዘንበል አንተ ያመጣኸው ረስተው። አንተ ማነክ? ወይኔ ቶፒካችን ነው። ልትደባደብ ነው እንዴ? በቤቴ ማደባደብ ብቻ
አፍጥረሃል በስርዓት? በደንብ ነው ያፈጠርኩት። ሳላፈጥረኝ አንተ ቤት ምን ያስገባኛል? ምናልባት ቴምር አሳይቻችኋለሁ። ከነገ ጀምሮማ ቴምር አምጣ እንደምትሉኝ ነው። አይ ቴምር በደንብ ብላ። ለማንኛውም የጭንቅላት ይጠቅማል። እና ቴምር በልታችሁ እንደዚህ ከሆናችሁማ ይቅርብኛል፣ በላም። እንደውም ቴምር ከሆነ እንደዚህ ያደረጋችሁ አንተ እናትህና እህት ተደምረው ጭንቅላታቸው ከኔ እኩል ነው ለምስክርነት ብለህ ታምናለህ? እናትህ የአንተ እናትና እህት ተደምረው ከኔ ጭንቅላት ጋር ነው ለምስክርነት እኩል ነው የሚሆኑት ብዬ ብልህ ጤናማ ነው? ሲጀመር እዚህ ጋር ስለ ጭንቅላት የሚባል ነገር አልሰማም። አዎ እኔ እኮ የምታመጡት እንትን ፌክ የሆነ በብዙ የሆነ ቦታ አግኝታችሁ እዚህ ጋር አውጥታችሁ ነው ስንትን እዚህ ጋር የምታስረዱ ገባ። ስለዚህ አንድ ነገር ዲል እናድርግ ሙሳ ዲል እናድርግ። እሺ ይሄ ነገር ጤናማ እንዳልሆነ ገብቶሃል? ጤናማ ካልሆነ ስለዚህ ከሆነ ቦታ አንጥተውት ሊሆን ይችላል የሚል ነው አርጉመንት። ስለዚህ ይሄ አስተምሮትህ ላይ ካለ ግን ስህተት ነው ማለት ነው። ኖ አስተምሮቴ ላይ እንደዛ አይልም። ገባክ? እኔ በቃ አስተምሮትህ ላይ የለም ጎበዝ፣ አስተምሮትህ ላይ የለም። ግን አንድ ሰው እንደዚህ ብሎ ካስተማረ ይሄ ሴጣናዊ ነው። እናሳ እናንተ አሁን የምታመጡት ፌክ እና ተመራምራችሁ ሴጣናዊ ሰበብ ይሄ ሴጣናዊ ነው አይደለ? እንደዚህ በለው እስቲ ሙሳ፣ እንደዚህ በለው እስቲ። ይሄ አስተምሮ ፌክ የሆነ ሴጣናዊ የሆነ እንደዚህ የተናገረ ሐሰተኛ ሰው ነው አይደለ? ኖ እንደዛ አላልኩም። ይሄ እንትን የምታመጡት እኔን ጠይቀኝ ሙሳ፣ እኔን ጠይቀኝ። ይሄ ሴጣናዊ የሆነ ሐሰተኛ ሰዎች የሚናገሩት ሴቶችን ዲስከሬጅ ለማድረግ ለማዋረድ፣ ለማንቋሸሽ የሚነገር ነው። ይሄ እንደዚህ አይነት ነገር ካለ፣ እንደዚህ አይነት አስተምሮ ካለ፣ እንደዚህ አይነት ህሳቤ ካለ ቀዶ የተጻፈ ከሆነ ሽንት ቤት ሊከተት ይገባል፣ ሊወገድ ይገባል። ሴቶቻችንን፣ እናቶቻችንን፣ እህቶቻችንን የሚሆኑትን የሚያንቋሽሽ የሚያዋረድ ስለሆነ አይደለ? አንተ ተቀደ ሽንት ቤት ትገባለህ እንጂ አረብኛ ቁርአን ተቀዶ ሽንት ቤት አይገባም። ተረጋጋ። መጀመሪያ አንተ ተቀደ ሽንት ቤት ትገባለህ። ምንድነው እሱ ሙሳ ተቂያ ልሰራብኝ ማለት ነው። ይሆናል በመክሰር ልታልፋን ነበረ። ፖይንቱ ሳመጣብህ ግን እንዴት ሆኖ የሚቀደደ የነብያችን አስተምሯችን እና አስቸጋሪ እንዳልሆነ እያወቃችሁ ሰበካ ነው። እና አንድ ጥያቄ ደግምልህ እኮ ሜቢ ቶፒኩ ላይ አንድ ይኬድበትና መዝሙር አይደርስ ሰላም ብያለሁ። ያ በቃ ሙሳ ይቆየውና የሰላም ፎይ እንደነ ክርስቲያን ሁላችሁንም ሙስሊም ወንድሞች እናቶቻችን ሰላም ብያለሁ። ሁላችሁንም ሰላም ይሁን። አሜን አሜን። ሰላም ብለናል። መዝሙር እሺ። ኤፍ ነኝ አብዱ ማይክ ስላነሳ አብዱን አውራው። ኦኬ እሺ። አብዱ ሰላም ነው። ቀጥል እስኪ። ቅድም ዘይነባ እያወራህ ነበረ ተለጥፈህና አብዱ ሰላም አለ። ማይክን አውራ ስትለው ሚዩት አደረገ። ኢንቫይት ላክለት እስኪ። አብዱ ሰላም አለ። ኢንቫይት አድርጌያለሁ። ማይክን ክፈትና አውራ። አልፈለገም። ኦኬ ሲያወሩ አሁን ደግሞ ያወራል እሱ ማለት ነው። ተደርቦ እንዳታወራ። ኤፍ ነኝ አለሽ። ኤፍ ነኝ ሳቂታዋ ፍርዶስ ሴቶች እንድትሳተፉ እንፈልጋለን ዛሬ። እኛ የወንድ ግማሽ ነን የምትሉ ሴቶች ካላችሁ ከወንድ ጋር እኩል አይደለንም፣ ለምስክርነት አንበቃም የምትሉ ካላችሁ በአይምሮ ጉድለት አለ። ልብ በሉ፣ አካላዊ አይደለም የተባለው፣ የአይምሮ ጉድለት አለብን። የማስታወስ የማገናዘብ ድክመት ስላለብን ከአንድ ወንድ ጋር ሁለት ሆነን ነው እኩል የምንሆነው። በፔሬዳችን ምክንያት አላህ አዛኙ የአላህ ህክማ እኮ ቀላል አይደለም፣ ከባድ ነው። መሐመድ ያመጣው አላህ ከባድ ነው። ሚስጥረው ውስጥ አዋቂው አላህ በረመዳን ለምሳሌ ፔሬድ ካየሽ እንዳትጾሚ ያለ፣ እሺ። ቁርአንም እንዳትነኪ ያለ፣ እሺ። ሐጅም እንዳታደርጉ፣ እሺ። ሰላትም እንዳትሰግጂ፣ እሺ። ፔሬድሽ እስከሚቆም ድረስ ይህንን እንዳታደርጊ። በጣም አዛኝ ነው አላህ፣ ሩሩ ቸር። መሐመድም ይሄንን አምጥቶ ነገረ።
በጣም አዘነልኝ ብለሽ በረመዳን ፔሬድሽ ከመጣ ጾሚም አጸልይም ቁርአን አናኪም ተዛጋነም ይሞላሻል። ምን አጥፍቼ ነው? በፔሬድሽ ጊዜ መይጾምሽ እንዴ እንዳትጾሚ ብለኸኛ ነበር እንዴ? እሱ የኛ ጥበብ ነው፣ የኛ እውቀት ነው፣ የኛ ሚስጥር ነው። እሱ ያልተገለጠው ጥበባችን ነው። አድኖ መግደል የሚባል አለ። ገሎ ማዳንና አድኖ መግደል በመጀመሪያ ክቧት፣ ከዛ በኋላ ጋን ምክንያትሽ እንጂ እኮ በፔሬድሽ ወቅት አትጾሚ ነው። ምርጥ ነሽ ይልሽና አንቺ እኮ አይምሮ ግማሽ ነሽ። ምን አድርጌ ምስክር ለመመስከር እኮ አንቺ 2 ሴት መሆን አለብሽ ከአንዱ ወንድ እኩል ለመሆን። አንቺ እኮ ብቻዬን እመሰክራለሁ ብትይም አይቀበልሽም፣ አውቃለሁ ብትይም አይቀበልሽም። ነሰሰርሊ 2 መሆን አለብሽ። ጎዶሎ ስለሆንሽ ከወንድ እኩል ለመሆን 2 መሆን አለብሽ። ከዛስ ከወንድ ወንድ ጋር እኩል ነሽ። አረ አይምሮ ጉድለት አለው ግማሽ አለውም ስትይ ኖ የአይምሮ ጉድለት አለብሽ። መቼ እንዴት ሆኖ ነው አይምሮ ጉድለት የሚኖርብኝ ብለሽ ከሞገትሽ ምስክር መመሰክሪው ከአንድ ወንድ ጋር 2 ሆነሽ አይደለ? 2 ሴቶች መሆን አለባቸው አይደል? ምስክር ለመመስከር። አዎ አየሽ፣ ይሄ ያላ ሂክማ ነው፣ ያላ ጥበብ፣ ያላ ሚስጥሩ እንዲህ ነው። አታቂማ፣ አታቂም፣ አትጠይቂማ፣ አልተማርሽም። ይሄ ራሱ የአይምሮ ጉድለትሽን የሚያሳይ ነው። 2 ሆነሽ ነው ከአንድ ወንድ ጋር ምስክርነት እኩል የምትሆኚው። ይሄ የአይምሮ ጉድለትሽ ነው። ኤክስተርናል የሆነ ህግ ይጭንባትና ከዛ በኋላ ደግሞ በዛው ህግ መሰረት ራሱ ባመጣው ጀስቲፋይ ለማድረግ ህጉን ድክመቱ አድርጎ ይስለዋል ማለት ነው። ይሄ በጣም ስህተት ነው ወገኖች። ይሄ ቀልድ ነው፣ ስህተት ነው፣ ጤናማም አይደለም። ጀዋር አቤት ፎይ ቀጥል። ከስር መውዳ ያምለውን አካውንት አስገባለህ እንዴ? መውዳ እዚህ አንተ ጋር ያገባን ልጆች ባይዘው አንድ ለፎሎም ይመስለኛል። ምንም ስለ እስልምና ይቆጥዋልን አይደለም። ልንጋሪ ቢ እሺ፣ አንድ ቁጥር ጻፊ አስገባኝ እያለችክ ነበር። ታንክ ዩ ለታብልስ ኦኬ። ገስት ማን አወርድ አንድ ሰው ነሽ። እኔ ልውረድልህ? እኔ ሞር ገስቱ ላይ ላኪ። አይ ችግር እኔ ልውረድ? ቦታ መልቀቅ ይችላል። ተቀመጥ። እሺ ገስቱ ላይ ላኪ። እፎይ ሰማላ የተማሩ ቀጥል። እስቲ ለኡስታዞች ወደዚህ ትጋብዛቸዋለህ። አንድ ሪካርድ ላርግና ልውሰድላቸው። እስቲ ቅድም ጠርቻቸው ሳይመጡ ቀርቷል እያልከን ነበር። ወይ ቀልድ! ኧረ ወይ ቀልድ! እኔስ ምን ችግር አለው? የመሬን ነው። ያው ጠራሁልህ። በቃ ኡስታዝ ማን? አቡ አይደርን ጥራው። አቡ አይደር ይመጣል። እሱ አይመጣም። የኔ ያለው አቡ አይደር አቡ አይደር ንገረው። እኔ እንደ አቡ አይደር አለው እንደሱ አልሳደብም። ኤኒዌይስ ጀማሪያችሁ የንጽጽር አስጀማሪያችሁን መምህራችሁን አቡ አይደርን እፈልገዋለሁ። ነብዩን ነው የምትሳደቧቸው እኮ እነሱ። እኛንማ ስዳባን ዳዝማታ ነብዩና አላህ ነው የምትሳደቡ። ኖ እና አልሳደብም። እንትን እኮ ነው አዲሶቻችሁ ስጠቅሳቸው ስለሚመስላችሁ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ወቅቱ የረመዳን ጾም ወቅት እንደመሆኑ በተለይ ሴቶች ደግሞ እርግጠኛ 1 ወር ነው። በዚህ 1 ወር ውስጥ ደግሞ ይሄ የተፈጥሮ ግዴታ ስለሆነ ፔሪዳቸው ማየታቸው አይቀርም። ከ4 እስከ 7 ቀን የተለመደ ነው።
ተፈጥሯዊ ስለሆነ ማለት ነው። እንግዲህ በዚህ ምክንያት ለ6 ቀን ለ7 ቀን ያህል ማለት ነው አይጾሙም ሙስሊም እህቶቻችን። በዚህ ምክንያት ገሃነም ትገባላችሁ እያላቸው ነው ሙሐመድ። ምጽዋት አብዙ ገሃነም አብዛኞቻችሁ ነዋሪዎች እናንተ መሆናችሁን ተመልክቻለሁ ብሎ ነግሯቸዋል። ስለዚህ በተፈጥሮ የጫነባት ግዴታ ለገሃነም መግቢያ ምክንያት ይሆናል ወይ? በተፈጥሮ የሰጣት በተፈጥሮ የመጣ ግዴታ እንዴት ነው ለገሃነም መግቢያ የሚሆነው? ይህን እንዴት ትረዱታላችሁ? በተለይ ሙስሊም እህቶች ማለት ነው። ሜቢ ፎሎ አድርጉኝና ኤፍ ነኝ ማውራት ትችላላችሁ። ፍርዶስ አለሽ? ፍርዶስ ነው የሚለው ይዘሯ። እሺ አብዱሩፍ አለ? አብዱሩፍ አለ? ኧረ መልሱ። ብዙ ናቸው እኮ ገስት ላይ ያሉት። እኔ ቦታ ልልቀቅ። እፎይ መልዕክቱን በእናትህ ሪከርድ ላድርግ እስኪ አንዴ ዶረዴ። ያው ለጀዋር ስትሉ ሪከርድ አድርጉለት። ጀዋር ወንድማችን ኡስታዞቻችን እንዲመጡና ከኡስታዞቻችን ጋር እፎይ ለምን አትወያየም ብሏል። አህመዲን ጀበልንና ኡስታዝ አቡ ሃይደርን ፈልጋቸዋለሁ፣ አደርሱላቸው። አቡ ሃይደር እሱ ኧረ ሌሎቹ ችግር የለውም እኮ ችግር የለውም፣ እናየዋለን። ኡስታዝ አቡ ሃይደርን እፈልገዋለሁ። መቼም 10,000 ተከታይ አንዷ ሰርታለች፣ አይታችኋል ትናንትና። እፎይ ከኛ ኡስታዞች ጋር መወያየት ይናፍቃል። አንተ እየፈለክ ያለው እያደረክ ያለው ከኛ ኡስታዞች ጋር ለመወያየት ነው። 10,000 አድማጮችን እዘህ መምጣት አለብህ ብሏል ያኔ ዛኪር ናይክ። አንተ ግን ስንት 100,000 ነው እዘህ መምጣት አለብህ። ውይይት አዳራሽ በሺዎች እየሄድ ማለት ነው። ኧረ ይቀልድታል እኮ ኤኒዌይስ ዋናው ፖይንታችን እኛ እስልምናን ሐሰተኝነት ማሳየት ነው። ጀስ እያደረግነው ነው፣ እያሳየን ነው። አትጨነቅ ጀዋር፣ መረጃዎችን ያዝ፣ ከዛ ቻሌንጅ አድርግ፣ አንብብ። ከሌ ተወያየ አልተወያየ ማተር አያደርግም እሱ። ቴንኪው አመሰግናለሁ። ቴዲያው ሀሳብ ቤት ትመጣለህ ከሳላ ጋር ልትወያይ ገለልተኛ ቤት ማን ነው እሱ? ቴዲያው ሀሳብ ጥሪ ቀርቦለታል። ከፈለገ እሱ ከዚህ በፊት ጥሪ ያቀረብኩለታል፣ ይችላል። አሁን ጥሪ ይደረግልህ ትመጣለህ ወይ ነው ባጭር? አንተ ምንም አይደለም እኮ ነገርኩህ። ጥሪ ቀርቦለታል፣ የሚወያይ ከሆነ ይህ ስራ ዛሲት ቪዲዮ የሰራሁበት ስላለ ማለት ነው። አትፍራ። እንትና የምን መፍራት ነው የምታወራው? የአንተ ኡስታዝ እኮ ነው ፈርቶ ከሴችን ስራ አልወጣም ያለው እያልኩ እኮ ከዓመት በፊት ጠርቼዋለሁ እያልኩ እኮ ነው። አሁን ጠፍሬ ጋር የማይደርስም አሁን ባለነው ሁኔታ። ከዓመት በፊትም ጠርቼው ከቀሚስ ስራ አልወጣም ብሏል እያልኩ እኮ ነው። ጉራ በኪስ አንዴ በእናትህ አንድ ሰው መቀነስ አለብኝ። ክርስቲያን እየወጣ እያስቸገረኝ ነው። ለምን ደግሞ ወጣው? አንተ እኔ ለማስገባ መከራዬን አሳየኝ እኮ በኢየሱስ ራሱ ያስወጣኛል። ወይ ኔትወርኩ ምን እንደሆነ አላውቅም። በእናትህ ላገኝ እንትን ልለው ስል ያመልጠኛል። ኮመንቱ በጣም ነው የሚፈጥነው። ኤኒዌይስ ኦኬ፣ በደንብ አስተውሉ። በረመዳን ወቅት ላይ እንዳትጾም የከለከላት የአይምሮ ግማሽ ነሽ ያላት ራሱ ነው። በዚህ ምክንያት ደግሞ ገሃነም ትገባለች ማለት ነው። የአይምሮ ችግር ካለባት የአይምሮ ጉድለት ካለባት ወደ ገሃነም እንድገባ ያደርጋታል ማለት ነው። ለምስክርነት እንኳን በግማሽ የቆጠራት ራሱ ነው። ሳሂህ ቡኻሪ 2658 ቼክ አድርገው ነው ክርስቲያን ቡኻሪ ስንት 2658
ብይታ አለ አንብብላችሁ ያ ብዥ ብሏል። እሺ ናሬትድ አቡ ሳይድ አልኩድሪ እንደተረከ ይላል። the prophet said ነብዩ እንደዚህ አለ isn't the witness of woman equal to half of that of a man የሴቶች ምስክርነት የግማሽ ወንዶች እኩል አይደለምን አለ ማ ነብዩ the woman said yes ሴቶቹም አዎን ብለው መለሱ he said this is because of the deficiency of women's mind ይሄ ከሴቶች ጭንቅላት ጉድለት የተነሳ ነው። ኦኬ ስለዚህ ሴቶች ምንድናቸው በምስክርነት የወንዱ ምንድናቸው ግማሽ። ይሄ የሆነበት ምክንያት ደግሞ ምንድነው? ምክንያቱ ምንድነው? እሱ ክርስቲያን ጎዶሎ ስለሆነ ምስክርነታቸው ግማሽ ስለሆነ ማለት ነው። ቴንክ ዩ። ስለዚህ ሴት ልጅ በእስልምና ለምስክርነት አትበቃም ማለት ነው። ኦኬ አውዳ እንደነሽ ይሰማል? ይሰማል። አዎ ሴት ልጅ በምስክርነት የወንድ ግማሽ ነች። ሴት ልጅ የወንድ ግማሽ ነች በምስክርነት ሴት በመሆኑ አይደለም። ሴት በመሆኗ ሳይሆን ከንግድ አንፃር ነው። አሁን ለምሳሌ የንግድ አካባቢ ላይ እንዳብዛኛው ማለት ነው ምን ይላል አዲሱን አንብቤውና ተርጉሚው ከፍ አድርገው አንዴ ሚታርግ ፕሊስ እንትማረብሽ እዛው ከታች አስቀምጠውታል እኮ ረሱላህ በእናትህ ሚታርግ በእናትህ አረብሽ ማብራሪያውን ተናግረው ኦኬ አንቺ ጋር እንዴ ኢብራሂም በእናትህ ሚታርግ ብለም ይረብሽ ወይ ኦኬ አንብቢው አንዴ እህታችን ከፍ አድርገው حدثنا ابن ابي مريم اخبرنا محمد بن جعفر ከፍ አድርገው ትንሽ ከፍ አድርገው ክርስቲያን አረብኛውን ከፍ አድርገው ክርስቲያን ይሰማካል ከፍ አድርገው አረብኛው እሺ عن ابي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال أليس شهادة المرأة مثل نصف شهادة الرجل قلنا بلى قال فذلك من نقصان عقلها لا ይሄ ከአእምሮዋ ጉድለት ነው አለ ይሄኛው ነገር ማለት ነው በሌላ ሐዲስ ከፈለክ መክፈት ትችላለህ ምን ሆነው ቆይ ምን ሆነው ከአእምሮዋ ጉድለት ነው ግልጽ እኮ ነው ይሄ እኔ እኮ መከራከርበት ነገር እኮ አይደለም ማትገባው የጠየቁሽ ምንድነው የአእምሮዋ ጉድለት ምንድነው ከአእምሮዋ ጉድለት ለምስክርነት አለመብቃቷ ነው ራሳቸው ከወንድ ጋር ምን የምትሆንበት ቆይ አንድ ጊዜ ከወንድ ጋር ምን የምትሆንበት ከወንድ ጋር የምትለይበት አይደለም ምክንያቱም ወንድ ራሱ ማለት ነው ምስክር ላይ ማይገባበት ራሽ ምስክሩ ላይ ማይገባበት ያልተጠየቅሽውን አትመልሺ ያልበላሽን ለምን ታውቂያለሽ የተጠየቅሽውን መልሺ ምንድነው የሚለው የጠየቁሽንም እኮ አልገባሽም ገና ሴት ከወንድ ጋር ምን የሆነችበት ነው ነገርሽ ነገርኩህ እኮ ይሄ ነው የአእምሮ ጉድለት አሉ ከዛ ረሱላህ ሰለላሁ ዐለይሂ ወሰለም ከማን አንፃር ጠየቁ ከዛ በኋላ ከማን አንፃር ያምን ከማን አንፃር ነው የምትለው እዛው ሴቶች እኮ ጠይቀዋል እያልኩክ ነው በሌላ ሐዲስ ላይ ራሳቸው አንተ የከፈትከው ሐዲስ ላይ ሳይሆን ራሱን ሐዲስ ምን አሉ 658ኛው ሐዲስ ላይ ተጠየቁ ረሱላህ ክርስቲያን አንበው አትጮይ ከአእምሮዋ ጉድለቷ ምን የሆነበት ነው ከማን አንፃር ነው ጎደሎ የሆነችው ከምስክርነት አንፃር ነው አልኩህ እኮ ይኸው ልክ ሰሒህ ቡኻሪ ከማን አንፃር ነው ጎደሎ የሆነችው አንድ ጊዜ ከማን አንፃር ነው ጎደሎ የሆነችው ወንዶቹ ንግድ ላይ ከማን አንፃር ነው ከማን አንፃር ነው ረሱላህ ዐለይሂ ወሰለም እዛው ተናግረውታል እኮ እያልኩህ ነው አልቃተግቡ ቆይ የለም አይደለም እንደዛም አሁን የሚለው ብቻ አዲሱን በይ ከማን አንፃር ነው ጎደሎ የሆነችው ይላል ሐዲሱ ይውልክ ራሱ ሐዲስ ሰሒህ አልቡኻሪ 304ኛው ሐዲስ ላይ ተዘግቧል ራሱ ይሄኛው አሁን የምታየው ሐዲስ ራሱ 304ኛው ሐዲስ ላይ ተዘግቧል ሴቶቹ ራሳቸው ለምንድን ነው ጎዶሎ ነው ብለው ጠይቀዋል ሴቶቹ ራሳቸው እንዴት ነው ያጎዶሎ የምንባለው ብለው ሲጠይቁ ረሱላህ ሰለላሁ ዐለይሂ ወሰለም አላቸው አለይሰ ሸሃደቱል መርአቲ ሚስሊ ነስፊ ሸሃደቲ ረጁል ብለው ከምስክርነት አንፃር ነው ብለው ረሱላህ ሰለላሁ ዐለይሂ ወሰለም ራሳቸው መልሰውላቸዋል ገባክ አይደል ከምስክርነት አንፃር ከሆነ ደግሞ ወንድ ደግሞ ጭራሽ ማይመሰክርበት ጊዜ ራሱ አለ ለምን ከአካባቢ ተረጋጊ አይልም ሀዲሱ እንደዛ አይልም አንዴ አርዲ በተሰለለ ክርስቲያን በጣም ያስቸግራል ወንድ ልጅ ገጠራማ አካባቢ ካለ የትኛው አካባቢ እሱ ከዛ አንፃር አይደለም
ወንድ የማይመሰክርበትን አውቀዋለሁ። ሴቷ የሚመለከት ጉዳይ አለ። ከዛ አንጻር አይደለም እሱ ሌላ ቶፒክ ነው። ምን አውቀዋለሁ እኮ አይገናኝም። ለምን ጎዶሎ እንደተባለች ደግሞ እንቀጥላለን። ችግር የለውም። አይገናኝም። ትክክል ጎዶሎ ስለተባለች ማለት ነው። በእናንተ አሁን በስርዓት ተርጉሚ። አዲሱን ቅድሚያ ተርጉሚ። እስኪ አዲሱን በቅድሚያ በስርዓት ተርጉሚ። ተመጫዎች በፊት አዲሱን በስርዓት ተርጉማለሁ። ክፈተው፣ ችግር የለውም። ክፈትልኝ፣ አነብልካለሁ በደንብ አለ። ምንድነው ጎዶሎ የሆነችው? ከማን አንጻር ነው? ከወንዱ አንጻር ነው አይደለም? ነገር ነው። አዲስ ነገር አይደለም፣ ብርቅም አይደለም። ከወንዱ አንጻር ነው ወይንስ ከሴቱ አንጻር ነው ጎዶሎ የሆነችው? ሴቷ ከወንዱ አንጻር ነው አይደለም? ወንዶቹ ንግድ ላይ ስላሉ ነው። ነገርኩህ እኮ በሰዓቱ አብዛኛው ወንዶች ንግድ ላይ ናቸው። ሴቶች ቤት ውስጥ ስለሚውሉ ከዛ አንጻር ነው የተባለችው። መልካም። አረብኛውን ክፈት። አረብኛውን አድርገው። እሺ በቃ ጮክ ብለሽ አንብቢልን። እሺ እየተረጎምሽ ጮክ ብለሽ አንብቢ። ሰለላሁ ዐለይሂ ወሰለም ረሱላሁ ዐለይሂ ወሰለም ወጡ አለ። እስኪ ክፈተው፣ ወደዚህ እያስጠጋከው እኮ ጮክ ብለሽ አንብቢ ያልኩሽ እኮ እንድከተለው። አረ ጮክ ብዬ ነው የማነበው። አብሽር። እሺ ያ ማዕሸረ ኒሳ ወደዚህ አድርገው እያስጠጋ። የቱ ጋር ነው የጀመርሽው? ነው ቦታውን አላወቀውም። ከላይ አይደለም። ከየቱ ጋር ነው የጀመርሽው? ከዚህ ነው የጀመርሽው? ከተናገሩት ነው የጀመርኩት። ኸረጀ ረሱሉላሂ ሰለላሁ ዐለይሂ ወሰለም ረሱላሁ ዐለይሂ ወሰለም እንደዚህ አሉ። እስኪ ፊል አድሃ አው ወደዚህ ቶሎ እያስጠጋከው እንጂ እንዴ! ኧረ ተረጋጊ እንጂ ምን ሆነሽ ነው? ሸፈነከኝ ነው ያለከው። አቸኪ በስርዓት ተርጉመሽ አንብቢ። ሸፈንከው ያልኩክ ነው። አትፍሩ እንጂ አትፍሩ። አው ፊ ፊጥሪን ወይም ፊጥር ኢለል ሙሰላ ማንኛው ነው ታጋገባ ፈመራ ዐለ ኒሳ በሴቶቹ ጋር አለፉና ከዛ በኋላ ፈቃለ ያ ማዕሸረ ኒሳ ተሰደቅና ሴቶቹ ሆይ ሰደቃን አብዙ አሉ ረሱላሁ ዐለይሂ ወሰለም። ፈኢኒ ረአይቱኩና አክተር አህሊ ናር የጀሃነም እሳት አብዛኛው ሆናችሁ አይቻችኋለሁ። ትሆናላችሁ አይደለም እናንተ ሴቶች ጀሃነም አብዛኛው ትሆናላችሁ ሳይሆን ሆናችሁ አይቻችኋለሁ ነው ረሱላሁ ዐለይሂ ወሰለም። ተርጉሚ ከዛ ፈቁልና ሴቶቹ እኮ አልገቡም፣ ገና አልገቡም እኮ እንደሚገቡም እየነገራቸው ነው። እንደዚህ አይነት ንግግር በቁርአን ውስጥም ስላለ ማለት ነው። አሁን አዲሱን አንብቢው። እንትን ትላላችሁ እናንተ ሴት በመሆናችሁ ጀሃነም ትገባላችሁ አይልም። እዚህ ጋር ጨርሻለሁ። የገቡትም እኮ ስለገቡ እኮ ነው ጀሃነም እንደሚባለው ሁሉ ሴቶች ኃጢአት ስለሚያበዙ ፕሊስ አይገናኝም። እመልስልሻለሁ እሱን። ጀሃነም ሆናችሁ አያችሁ ማለት ትገባላችሁ ማለት ነው። ምክንያቱም በቁርአን ውስጥ እንደዚህ አይነት ትረካም ስላለ ማለት ነው። አያችሁ ማለት ያለፈው እውቀቱን እየተናገሩት ያሉ ረሱላሁ ዐለይሂ ወሰለም ነው። አይደለም ሴቶቹ ቆያትጭ ይሄ በስርዓት ተርጉሚ። ንግድ የሚል ራሱ የለውም ክፍሉ። በስርዓት ተርጉሚ። ዋሽተሽ ለመሄድ ነው ችግር የለም። በስርዓት ተርጉሚ። ክፈተው ተከፍቷል። ሁለተኛ ወቢማ ያ ረሱላህ ሰለላሁ ዐለይሂ ወሰለም ወተክፉርነ እሺ በስርዓት ተርጉሚ እያነበብሽ ፈቁልና ወቢማ ያ ረሱላህ ትክቲርነ ለዕና እርግማን ታበዛላችሁ ወተክፉሩን ለዓሺር ትዳላችሁ ነገር አሉ ማራአይቱ ምን ነው ተርጉሚ በስርዓት በዲንም ሆነ በአቅል የጎደለ አላየሁኝም። እስኪ እየታየኝ አይደለም። አድሃቡ ለረጁል በስነ ስርዓት ኢህዳኩና ይኸውልሽ፣ አንዴ ይኸውልሽ ይሰማሻል። አንደኛ 100 ማይል ፐር አወር አታንብቢ። ስትተረጉሚ ተር እያደረግሽ ቀስ ብለሽ ይኸውልሽ ሐሳቡን በደንብ እያዋህድን እንድንሄድ በደንብ እየተረዳን እንድንሄድ ቀስ ብለሽ እያነበብሽ ቀስ ብለሽ እየተረጎምሽ ምንም ወጥ የጣደ ሰው የለም እዚህ መሃል። ስለዚህ ቀስ በይና አሁን ቅድም ያቆምሽበት ጋር አብዛኞቻችሁ የገሃነም እሳት ሆናችሁ አይቻችኋለሁ ካለው ጀምሮ ቀስ ብለሽ እያነበብሽ እየተረጎምሽ ሂጂ። ቀጥይ። ነይ ተመለሽ፣ አይዞሽ። ተመለሽ መውደ እሺ ምን አልከኝ? ኦኬ እኮ ቀስ ብለሽ እያነበብሽ ተርጉሚ። ቅድም ካቆምሽበት መጀመሪያ ላይ የገሃነም እሳት ሆናችሁ አይቻችኋለሁ ከሚለው ባይዜ ሀሳቡ ላይ ብትቀጥይ መውዳ ሜቢ ከጀርባ የሚላክልሽ ሌላ ነገር ካለ እሱን ታዩና እስኪ የተከፈተው ሐዲስ ላይ መቀጠል የምትችይ ከሆነ
እሱ ላይ አለሽ መውደ ሰላም ብያለሁኝ። ግን ሌሎቻችሁን እስከዛ ዲያቆንም ስላየ ደስ ብሎኛል። ሰላም ነው። እንዴት ነህ? ረጅም ጊዜ ዲያቆን። ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሰላም። እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። እታች ደግሞ ያላችሁ ሁላችሁም እግዚአብሔር ያክብርልኝ። ግን ጊፍት የምትሰጡ ፕሊዝ ለሚደክሙ ለነ ክርስቲያን እና ለነ ፎይ አዙሩልኝ ባካችሁ። እየጠበቅንሽ እኮ ነው። አንብበሽ አልጨረስሽም የተላከውን? ልክ እኔ ተላከልኝ ያልተላከልኝ ምናምን ብዬ የምሳቀቅ ሰው አይደለሁም በነገራችን ላይ ማለት ነው። እሱ ችግር የለውም ብቻ ሰው እውነታውን ይወቅ እንጂ እሱ አንተ የሚመለከተው ነገር አይደለም። ግን ይሰማችኋል? ከታች ያላችሁ ይሰማችኋል? በደንብ ይሰማችኋል። እንደማይሰማ አድርገሽ አሁን ይሰማችኋል አትበይ። አይሰማም አልተባልሽም እስካሁን። አግቃ ኔትወርክ እያቋረጠ ነው። ምን ሆነ? ያያችሁት አይደል? በደንብ ይሰማል። ታዩ በደንብ ይሰማል። እሺ የሚሰማችሁ ከሆነ ክፈተው። ስንቴ ከፈት እባክሽ። ተከፍቷል። ክፍት ነው አልተዘጋ። ሌላው ዊንዶ ክፈትላት ወይ ካልሆነ አርድ። እየቀለደች ነው ታችን። እናመሰግናለን። በቃ ኤኒዌይስ መሐመድ ቀጥል። ማሜ ወይንም መሐመድ እሷ ታንብብ። እስከዛ ገስት ለውኝና አንብቢ። እስከዛ ማሜ ላብ ወይንም መሐመድ ቀጥል። እሺ አሁን ከዚህ ከሐዲስ ምንድነው የምንፈልገው አንተ? ኦኬ ሴት ልጅ ስለ ምስክር በሁለት ሆና ነው አይደል? ከአንድ ወንድ እኩል የምትሆነው? የምትሆንበት ጊዜ አለ። ለምሳሌ በእንትን ጊዜ፣ በንግድ ጊዜ ገባ፣ በዕዳ ጊዜ። ለምሳሌ ሱረቱል በቀራ ላይ እንደተጠቀሰው ላይ አራት እንደምሄድክ እኔስ ማሜ ላፍ ያውማ ሶጣ እንትን ይላል። ከወጣ እንትን ይላል። እሺ በፔሪዮዷ እሺ ትጾማለች፣ ትጸልያለች? በፔሪዮዷ መጾም መጸለይ ትችላለች? አትችልም። ቁርአን መንካትስ? እሱ ሲነበብ እንትን ማለት ትችላለች። ያው ማዳመጥ ትችላለች። መንካት ላይ ኺላፍ አለው። አትችልም ነው የሚሉት። ኦኬ ጧፍ ማድረግስ? ካባ መዞር፣ ካባ መንካትስ? አሁን ወይን ለመድረስ ነው አንተ አሁን ርዕሳችንን። ኦኬ መልካም። እሺ በፔሪዮዷ ምክንያት እሺ ሶሪ በቃ በፔሪዮዷ ምክንያት ካባ መንካት አችልም፣ ካባ መዞር አችልም፣ ቁርአን መንካት አችልም፣ ጸሎት ማድረግ አችልም፣ ቁርአን መንካት አችልም። በዚህ ምክንያት ደግሞ የሃይማኖት ጉድለት ይገጥማታል አይደለ? እሺ ሂድ። የሃይማኖት ጉድለት ይገጥማታል አይገጥማትም? ሂድ። እሺ ሂድ አይደለም ኮንፈርም አድርግልኝ። ወይንም አዎ ወይንም አይደለም። ቀጥል። አንዴ ጣልቃ ትግቢ። አንብበሽ በደንብ አጥኚ። መሐመድ ተላከልሽ በደንብ አጥኚ። እስከዛ አጥኚ በደንብ እስከዛ ድረስ ቆይ። አሁን ነው አይደለም በለኝ። ነው አይደለም በለኝ። ቀጥል። የሃይማኖት ጉድለት አይደለም። የሃይማኖት ጉድለት ይገጥማታል። ነው አይደለም በለኛ። ጥያቄ ነው የጠየቅኩ። ሐዲሱን ስለማስታውሰው በኋላ የምታመጣውን ግድ የለህም። ቀጥል። ነው አይደለም በለኝ። እኔ አልቀጥልም ካላልከኝ ነው አይደለም በለኝ። እሺ ነው። ኦኬ የሃይማኖት ጉድለት ማለት ምን ማለት ነው? የሃይማኖት ጉድለት ማለት እነዚህን ለምሳሌ እንትን ቀዷ የማታወጣው ነገር አለ። ለምሳሌ ቤር ላይ ሆነ ሶላት ላይ ቀዷ አታወጣም። ገባህ? ቀዷ አታወጣም። ስለዚህ
ስለዚህ የሃይማኖት ጉድለት ደግሞ ወደ ገነት ሊከታት አይችልም። የሃይማኖት ጉድለት ወደ ገሃነም ነው ሊልካት የሚችለው። አይደለም በዛ ትቀጣለች ማለት እኮ አይደለም። እፎይ በዛ ትቀጣለች ማለት አይደለም። የሃይማኖት ጉድለት ያመጣባታል። የሃይማኖት ጉድለት ደግሞ የሃይማኖት ጉድለት ካመጣባት ወደ ገሃነም እንድትገባ ነው የሚያደርጋት። ለዛም ነው ነብይ ወይት ነው ያለው። እሺ ለዛም ምክንያቱም ከአዲሱ ጋር እያይዞ ያመጣው ለዛ ነው። ወይትኛው ኪታብ ላይ ነው ያለው? አትጩዋ። አብዛኞቹ ሴቶች ገሃነም የሚሆኑበት አንዱ ይሄ ነው። በቃ ምንም ሌላ ነገር የለውም። ሃይማኖት ጉድለት አንዱ ምክንያቱ ይሄው ስለሆነ አብዛኞቹ ገሃነም ናቸው አይደለ? ወተክፉርነል አሺራ እኮ ነው ያለው። ብዙ እንትን ነው የጠቀሰው። አሁን እንኳን ቀደም የገለጽከው እንትን ሐዲስ ለነብሱ ወተክፉርነል አሺራ መኗኗርን ቤተሰብ ጋር ስትኗኗሩ ትክዳላችሁ ብለው ምክንያቶቹን ጠቀሱ። የሴት ትላልቆቹን ጉድለት ኦኬ። ትልልቁ ጉድለት ምንድነው? ባሏን አለማክበሯ ነው አይደለ? አንደኛው ባሏን አለማክበር። እንደገና ደግሞ አድርጓላቸው ባሎቻቸው አንድ አላደረጋችሁ አርጋችሁ ተወቅሳላችሁ። በዚህ ነው። እሺ ችግር የለውም ተስማማው። ትልልቅ ብሎ ያላቸው ምንድነው? ባሏ 4 እንዲያገባባ ከፈቀደ በኋላ ባሪዎችን እንዲደርብ ከፈቀደለት በኋላ አንቺ ባልሽ አመስጋኝ አይደለሽም። ምን ችግር አለው? ምን ችግር አለው? ቁርአን ይፈቅዶታል። እስልምና ተፈቀደ። 4 አግብቶባት እንደ ሽንት ቤት እንደ ህዝብ ሽንት ቤት የትም ተጨማልቆ መጥቶ እየገባባት የእናንተ ስንት ዝሙት ምሰራላችሁ? እሱ ዝሙት ከሰራ ምን አገባኝ ካዳ ከኔ ሃይማኖት ጋር ምን አገናኘው? ሰውየውን ጠይቀው ይደና። እሺ ሙሴ አዳም ስለዚህ 4 እንዲያገባ ከፈቀደለት በኋላ ባሪያን እንዲደርብ ከፈቀደለት በኋላ እንዲመታት ከፈቀደለት በኋላ ልታምጽ ትችላለህ ብሎ አልጋ እንድለይ ከፈቀደለት በኋላ እስቲል አሁንም ደግሞ ለባልሽ አመስጋኝ አይደለሽም ብሎ ገሃነም ይሞላታል። አመስጋኝ አይደለሽም ብሎ ማለት ነው። ኦኬ ልቀጥል። አመስጋኝ አለመሆኗ አንደኛው ነው እንጂ እሱ ብቻ አይደለም ገሃነም እንድገባ ምክንያት ይሆናት አይደለ? አንደኛው ደግሞ ምንድነው? የሃይማኖት ጉድለት ከሚያመጣበት አንዱ በፔሪየድሽ ወቅት እንዳትጾም ያላት፣ ቁርአን እንዳትነኪ ያላት፣ ሐጅ እንዳታደርግ ያላት፣ ተዋፍ እንዳታደርግ። ከዛስ በዚህ ምክንያት ደግሞ የሃይማኖት ጎደሎ ነሽ ይላታል። ምን አይነት ጀስቲስ ነው ይሄ? ራሱ ነው ህጉን ያወጣው፣ ራሱ ነው የሰጠው። ራሱ በሰጠው ህግ ደግሞ ራሱ ይቀጣታል ማለት ነው። አሁን አንተ ለአላህ ብለህ ይሄንን ውሸት ዋሽተህ ማለት ነው እንደሱ ያምናል ብለህ ነው ለአላህ ብለህ ምን ብየዋሽ? አንደኛ ነገር ማለት ነው ሙስሊም 4 እሺ በቁርአን ብቻ ነው አሁን 4 ላይ አግቦ የተባለው ገባ? እንደውም አንድ አግቦ የተባለው በቁርአን ብቻ ነው ገባ? አንድ ብቻ አግቦ የሚል አንድም ጥቅስ የለም። ቆይ የለም እንደዛ የሚል ቁርአን ላይ የለም። ሱረቱ ማኢዳ ላይ ግለጣ። ሱረቱ ማኢዳ ላይ ምን ሆነ? ምን አለ እዛ ላይ? ሱረቱ ማኢዳ ላይ ምን ይላል? አያ ስንት ላይ እኮ ታልቻላችሁ አራቶቹን በኩል አይን ማስተዳደር ታልቻላችሁ አንድ ብቻ ግቡቱ ፈዋሂደተን አው ማመለከተ አይማኑኩም እኮ ነው ያለው ገባ? ስለዚህ እናመሰግናለን። አንድ ሰው ካልቻለ በእስልምና ካልቻለ ካልቻላችሁ አራቶቹን በኩል አይን ማየት ታልቻላችሁ ነው በኩል አይን ማየት። ስለዚህ ተስማማኝ። 2 2 3 3 4 ያገባሉ። ካልቻለ ግን አንዲትን ብቻ ወይ እና ባሪያዎችን ስፍር ቁጥር የሌላቸውን ይገናኛል። ሎክ አንዷን ያገባና 10 ሚሆን 5 ሚሆን 2 ሚሆን ባሪያው ተፈቅደውለታል አይደለ? መሐመድ እፎይ ጥያቄ ልጠይቅ። የእናንተ መጽሐፍ እሺ ቆይ አንድ ብቻ ቆይ ምን እንትና ፓኒክ ታደርጋለህ? አንዷን ያገባና 2 3 4 ተፈቅደውለታል። አንዷን ያገባና ሚሊየንስ መገናኘት ይችላል። ኦኬ ሙስሊሞች አራባ አትግቡ በረመዳን ቆይ
አሁን አንድ ብቻ የሆነው ለመንሼ ነው ካልቻለ ነው። ከቻለስ አራት ብቻ አይደለም ማን ያገባው? ምንም ራሱ አያውቅም። ካልቻለስ ምንድን ነው የሚሆነው? ሚሊየንስ ማግባት ይችላል ማለት ነው። አይሜን ከቻለ 2 2 3 3 4 አግብ አለ እንጂ አራት ብቻ አግባ አላለም። በእናት ጣልቃ ትግባብኝ። ስለዚህ ከቻለ 5ም ሊያገባ ይችላል፣ ሚሊየንም ማግባት ይችላል። ጣራው ስላልተነገረ ማለት ነው። መጨረሻው ከቻለ ተፈልገው እስከ ሚሊየን መሄድ ይችላል ማለት ነው። ብቻ የምትለው ቃል ስላልመጣኝ አንደኛ እሱ፣ ሁለተኛ ደግሞ ቁርአን ላይ መላእክቶች 2 2 3 3 4 4 ክንፍ አላቸው ይላል። ጅብሪል 600 ክንፍ ነው ያለው መልአክ አይደለም ጅብሪል። 2 2 3 3 4 4 ክንፍ አላቸው ካለ ስለዚህ እናንተም 2 2 3 3 4 4 አግቡ ከተባልክ የተነገረው ተመሳሳይ ንግግር ነው። በዚህም መሰረት ጅብሪል ደግሞ 600 ክንፍ አለው ብለህ የምታምን ከሆነ በቁርአኑ መሰረት 2 2 3 3 4 4 አግቡ የሚለውን በዛ ስንፈስረው 600 ሚስት ማግባት ትችላለህ ማለት ነው እንደ ጅብሪል ክንፍ። አው እንደዛ አይደለም። እሺ ሱረቱ ኒሳ ላይ ግለጥ። አሁን እንትን ወደ ዋናው ጉዲን ስማማ ሱረቱ ኒሳ እና ኢብራን ቢናቱና ጉዲን ስማ የምታመልከውን አምላክ ቀጥል። እንትን ሱረቱ ገባ ቶፒኩ ላይ ኦኬ። አርዲ ወይም ክርስቲያን ቀጥሉሽ። መስመር ላይ ማለት ነው። ኦኬ አርዲ ቀጥልሽ። አይ ነው የቀድሙ ሐዲስ ላይ ግልጽ ነው መሐመድ የተናገረው ነገር ምንድን ነው? መንገድ ላይ ሴቶችን ያገኛል መሐመድ። እነዛን ሴቶች ምን ይላቸዋል? እናንተ ሴቶች በጀሃነም በብዛት ሞልታችሁ አያለሁኝ ብሎ ነው መሐመድ የሚናገረው። ከዛ ሴቶቹ ይቀጥሉና ምን ይጠይቁታል? ለምንድን ነው በጀሃነም አብዛኛዎቹ ሴቶች የሆኑት ለምንድን ነው ብለው ሲጠይቁ የመሐመድ ምላሽ ምንድን ነው? ለባሎቻችሁ አመስጋኝ አይደላችሁም፣ ከዛ ደግሞ ትራገማላችሁ ብሎ መለሰና ወዲያውኑ አያይዞ ምን አለ? እንደናንተ ማንንም ፍጥረት አላየሁም ነው የሚለው። እንደናንተ ማንንም አላየሁም። የአእምሮ ጎዶሎ የሆነና የሃይማኖት ጎዶሎ የሆነ ማንንም አላየሁም። ስለዚህ ይሄንን እየተናገረ ያለው ምንድን ነው? ከጀሃነም ከመግባታቸው ጋር አያይዞ ኤክስፕሌን እያደረገላቸው ነው። አለበለዚያ ምንም ምክንያት የለውም ይህንን አያይዞ የሚያመጣበት ማለት ነው። ከዛ ሴቶቹ ይጠይቁታል፣ ለምንድን ነው የአእምሮ ጎዶሎ የሆን ነው ሲባል መሐመድ የቁርአን አንቀጽ ይጠቅስና የአንድ ሴት ምስክርነት የአንድ ወንድ ምስክርነት ከሁለት ሴት ጋር እኩል አይደለም ይላቸዋል። አዎ ብለው ይመልሳሉ ሴቶቹ። ለዛ ነው የአእምሮ ጎዶሎ የሆናችሁት ይላቸዋል መሐመድ። ከዛ ደግሞ የሃይማኖታችንስ ጉድለት ምንድን ነው ሲሉት በወር አበባ ጊዜ መጾምም ሆነ መጸለይ አትችሉም አይደል ይላቸዋል። አዎ ሲሉት ይሄ ነው የሃይማኖታችሁ ጉድለት ብሎ ጀሃነም የሚገቡበትን ምክንያት በዲቴይል ያብራራላቸዋል መሐመድ። እና ይሄ ግልጽ ነው ሐዲሱ።